ሰላም እንዴት ቆያችሁ? በፓርት 2 ቪዲዮ ተመልሻለሁ። በዛሬው ፓርት 2 ቪዲዮአችን ከቨር የምናደርጋቸውም ስለ ኢፍ ኤልስ ስቴትመንት እና ስለ ስዊች በደንብ ከቨር የምናደርግ ይሆናል ማለት ነው። ከምታስታውሱ ከሆነ በትናንትናው በፓርት 1 ቪዲዮአችን ማለት ነው አጠቃላይ ስለ ቻፕተር 3 ኦቨርቪው ሰጥቻችሁ አልፌ ነበር እና ስለ ሴሌክሽን ስቴትመንት፣ ሲኩዌንሻል እና ደግሞ አይተሬት የሚያደርግ አለ። ስለዚህ በደንብ በቻፕተር 3 የምናያቸው ምንድናቸው ብያችሁ ነበር። ስለ ሴሌክሽን እና ስለ አይተሬሽን ስለሚባሉት ኮንትሮል ፍሎው በደንብ በግልጽ የምናይ ይሆናል ብያችኋለሁ። ስለዚህ በዛሬው ቪዲዮአችን ከቨር የምናደርገው ስለ ሴሌክሽን ስለሚባለው ኮንትሮል ፍሎው ነው። እነሱ ደግሞ ምንድናቸው? ስለ ኢፍ እና ስለ ስዊች ናቸው ማለት ነው። ስለዚህ በዚህም በምናይበት ሰዓት የምንሰራቸው የተወሰኑ ኮዶች አሉ። ስለ ኢፍ በምንማርበት ሰዓት የሆነ ከዩዘሩ ቁጥር ተቀብሎ ያ ማለት ግሬዱን ለማወቅ ማለት ነው። ለምሳሌ 69 ወይ ደግሞ 90 80 ምናምን ብሎ ያስገባል ዩዘሩ። ስለዚህ ኤን ያመጣህ ቢን ያመጣህ ወይ ደግሞ ሲን ያመጣህ ወይም ደግሞ ኤ ፕላስ ነው ያመጣህ የሚል ያንን የሚናገር ኮድ እንጽፋለን ማለት ነው። ኤልስን ተጠቅመን ማለት ነው። እና ደግሞ ሌላኛው ስዊችን በመጠቀም እንሰራለን ማለት ነው። ሲምፕል የሆነች ካልኩሌተር እንሰራለን ማለት ነው። የሆነች ሁለት ቁጥር ይቀበለናል እና ደግሞ ኦፕሬተሩ ምን ይመስላል መደመር ነው መቀነስ ነው ማባዛት ነው የፈለግከው የሚለውን ይቀበለንና እነዛን ቫልዩዎችን አውትፑት የሚያደርግልን በስዊች ተጠቅመን የምንሰራ ይሆናል ማለት ነው። ስለዚህ እስከመጨረሻው ድረስ አብራችሁን ቆዩ። ስለዚህ መጀመሪያ ኢፍ ስቴትመንት የሚለው ምንድን ነው? ኢፍ ስቴትመንት እንዴት ነው ኤክስኪዩት የሚለው ስንል ኢፍ ስቴትመንት እንግሊዝኛ ላይ እንደምናውቀው ነው። ኢፍ ኮንዲሽን ይባላል አይደል? እንግሊዝኛ ትምህርት የምታስታውስ ከሆነ ይሄ ከሆነ ይሄ ይሆናል፣ ይሄ ካልሆነ ደግሞ ይሄ አይሆንም ምናምን ነገር የምንለው ማለት ነው። ሶ ኢፍ የምንለው ከዚህ ጋር ከሲ ፕላስ ፕላስ ኮድ ዘሴም ሚኒንግ ነው ያለው። ጀስት እዚህ ጋር የሲንታክስ ምናምን ነገር ልዩነት ሊኖረው ይችላል እንጂ ኮንሰፕቱ ዘሴም ነው። ዛን ጊዜ የምታውቁት ጋር ማለት ነው። አሁን ለምሳሌ በኤግዛምፕል ሳሳያችሁ ማለት ነው። እዚህ ጋር ምን ይላል? ኢፍ ኤክስ ግሬተር ዛን 5 አለና ሲ አውት ፖዚቲቭ። ያው ጀስት አንድ ላይን ኦፍ ኮድ ከሆነች ያለችው ከርሊ ብሬስ አለመጠቀም እንችላለን። ነገር ግን ሁለት ምናምን ከሆነ ከኢፍ ውስጥ ሁለት ወይም ደግሞ ሶስት ስቴትመንት ከሆነ ያሉት ከርሊ ብሬስ የግድ ነው። ነገር ግን አንዲት ከሆነች የኢፍ ዋን እንደሆነች ስለሚታወቅ ችግር አለመጠቀም እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ያለው? ኢፍ ኤክስ ግሬተር ዛን 5 ኤክስ የሚባለው ነምበር ከአምስት የሚበልጥ ከሆነ እዚህ ጋር የምታስታውስ ከሆነ ምንድነች እቺ ኮምፓሪዝን ወይ ደግሞ ሪሌሽናል ኦፕሬተር አለች። ስለዚህ ኮምፔር እያደረገ ነው። ኮምፔር አድርጎ አውትፑቱ እንደሚሆነው ወይ ትሩ ነው ወይ ፎልት ነው የሚሆነው። ስለዚህ ትሩ ከሆነች ይሄኛው አውት የምትለው ኤክስኪዩት ትደረጋለች። ካልሆነ ግን ፎልስ ከሆነ ይሄኛው አልፎት ይላል ዘሎት ይላል ማለት ነው። አውት የሚለው ያው ጀስት ትናንትና እንዳልነው ምንድነው ኮዶች ሲኩዌንሻሊ ነው ዋን ባይ ዋን ላይን ባይ ላይን ኤክስኪዩት የሚደረጉ ብያችሁ ነበር። ነገር ግን እነዚህ ኮንትሮል ፍሎ ወይም ደግሞ ኮንትሮል የምናደርግባቸውን ፍሎዎች በምንጠቀምበት ሰዓት እነዚህን ሴሌክሽን አይተሬሽን የሚባሉትን ስንጠቀም ጃምፕ ልናደርግ እንችላለን ወይ ደግሞ አይተሬት ልናደርግ እንችላለን። ስለዚህ እዚህ ጋር ምንድን ያደረግነው አሁን ይሄኛው ፎልስ ከሆነ ጃምፕ አድርጎ ነው የሚሄደው ማለት ነው። ስለዚህ አሁን ኤክስ ነች 10 ነች። ስለዚህ 10 ግሬተር ዛን 5 ስንት ነው? ትሩ ነው አይደለ? ትሩ ከሆነ እቺ አውት ፖዚቲቭ የምትለው ምን ትሆናለች ማለት ነው? ኤክስኪዩት ትደረጋለች ማለት ነው። ፎልስ ነው ቢሆን ግን የሚሆነው እቺን ቀጥ ተዘሏት ነው የሚያልፍ የነበረ ማለት ነው። ስለዚህ ኢፍ ስቴትመንት ብለው እሱ ነው የሆነ ነገር ትሩ ሲሆን ብቻ ከዛ ውስጥ ከኢፍ ውስጥ ያለው ነገር ኤክስኪዩት ይደረጋል። ካልሆነ ግን ከኢፍ ውስጥ ያለው ማንኛውም አይነት ስቴትመንት ጃምፕ ተደርጎ ይሄዳል ማለት ነው ፎልስ ከሆነ። ስለዚህ የዚህ ጋር እንደምታዩት እንዲያደርግ ነው መጀመሪያ ኤክስ ግሬተር ዛን 5 የሚለው ኢቫሉዌት ይደረጋል ከዚህ ውስጥ ያለው ማለት ነው። ዘን ኢቫሉዌት ከተደረገ በኋላ ትሩ ይመጣል መልሱ። ሶ ትሩ ከመጣ ሲ አውት የሚለው ምን ይሆናል ማለት ነው? ፕሪንት ፖዚቲቭ የሚለውን ዲስፕሌይ ያደርግልናል ማለት ነው። ከዚህ ጋር ነግሬያችሁ ማለፈው አብዛኛውን ተማሪ የሚሰሯቸው ስህተቶች ማለት ነው። ካሁን በፊትም ብያችሁ ነበር ማንኛውም ስቴትመንት በሚያልቅበት ሰዓት ሰሚኮሎን ያስፈልገዋል ብያችሁ ነበር። ነገር ግን አንዳንድ የማስተውላቸው ነገሮች ምን አሉ? ኢፍ ኤክስ ግሬተር ዛን 5 ከዚህ ጋር ሰሚኮሎን ይጨምራሉ ማለት ነው። ይሄ ጀስት ስቴትመንት አይደለም። ይሄ አሁን ኢፍ ኤክስ ግሬተር ዛን 5 የሚለው አንድ ስቴትመንት ስላልሆነ ጀስት እዚህ ጋር ሰሚኮሎን ምናምን ነገር አያስፈልገውም። ነገር ግን ማስተዋል ያለባችሁ ከኢፋ ውስጥ ያሉት ስቴትመንቶች ብዙ ከሆኑ ከአንድ በላይ ከሆነ ጀስት ከርሊ ብሬስ መጠቀም አለባችሁ ማለት ነው። ያው ኮድ ብሎክ ጋር ገብተን ስናየው በደንብ ግልጽ ይሆንላችኋል። ከዚህ ጋር ሌላኛው ኮንሰፕት ደግሞ ኢፍ ኢልስ የሚባል ስቴትመንት አለ። ያ ማለት አሁን ኢፍ የሚባለውን አይተናል። ኢፍ የሚባለው ምንድነው የሚያደርግልን? የሆነ ነገር ትሩ ከሆነ ብቻ ኤክስኪዩት የሚያደርግ ማለት ነው። ያ ማለት ፎልስ ከሆነ ኤክስኪዩት የሚደረግ ነገር አልነበረም አይደለ? ታስታውሱ ከሆነ አሁን እዚህ ጋር ባክ አድርጋችሁና አንድ ከዚህኛው ጋር ለምሳሌ ይሄ ፎልስ ነው ቢሆን ሌላም ኤክስኪዩት የሚደረግ ነገር የለም። ነገር ግን ወደ ኢፍ ኤልስ ስቴትመንት ወደ የሚባለው ስንመጣ ግን ምንድን አሉ? ሁለት ሚቹዋሊ ኤክስክሉሲቭ የሆኑ ፓዞች አሉ። ሁለት አይነት መንገድ አለ ማለት ነው። አንዱ ፎልስ ከሆነ አንዱ ኤክስኪዩት ይደረጋል፣ አንዱ ካልሆነ ደግሞ አንዱ የሚደረግበት ማለት ነው። ያ ማለት እስኪ በኤግዛምፕል በደንብ እዚህ ጋር አሳያችሁ ግልጽ እንዲሆንላችሁ። አሁን ለምሳሌ እዚህ ጋር ኢፍ ኤክስ ግሬተር ዛን 10 የሚል አለ። ዘን ከርሊ ብሬስ አደረግና አክሽን ዋን ዘን ኤልስ እዚህ ጋር ኢፍ አለ፣ እዚህ ጋር ምን አለ? ኤልስ አለ። እንደምታዩት እዚህ ጋር ኢፍ ዘን እዚህ ጋር ደግሞ ኤልስ አለ። ስለዚህ እዚህ ጋር ያለችው ትሩ ከሆነች ይሄኛው ኤክስኪዩት አይደረግም፣ ይሄኛው ፎልስ ከሆነ ደግሞ
ይሄኛውን ጃምፕ ያደርግና ይሄኛውን ኢፍ ውስጥ ያለውን ጃምፕ ያደርግና ከዚህ ከኤልስ ውስጥ ያለው ኤክስኪዩት ይደረጋል ማለት ነው። ያ ነው ለዛ ነው ሚቹዋሊ ኤክስክሉሲቭ ፓዞች ያልናቸው ማለት ነው። ያ ማለት ሁለቱ በአንድ ላይ ኤክስኪዩት መሆን የማይችሉ አንዱ ከሆነ አንዱ አይሆንም፣ አንዱ ከሆነ ደግሞ አንዱ ስለማይሆን ማለት ነው። ያ ማለት ይሄኛው ኤክስኪዩት ከተደረገ ይሄኛው አይሆንም፣ ይሄኛው ኤክስኪዩት ካልተደረገ ነው ይሄኛው ኤክስኪዩት የሚሆን ማለት ነው። በኤግዛምፕል አሳያችሁ። ለምሳሌ እዚህ ጋር ለኤክስ ለምሳሌ 5 እንስጠው። 5 ሰጠን ምን ያደርጋል? ኮምፔር ያደርጋል አይደለ? እንደምታዩት እዚህ ጋር ኤክስ ለኤክስ 5 ሰጠ ነው ማለት ኢቫሉዌት ይደረጋል። መጀመሪያ ኢቫሉዌት ነው የሚደረገው እዚህ ጋር መጥቶ ዘን 5 ግሬተር ዛን 0 የሚለው ኢቫሉዌት ይደረጋል። ኢቫሉዌት ሲደረግ ምን ይሆናል? ፎልስ ነው የሚሆን ማለት ነው። ያ ማለት 5 ከ10 ስለማይበልጥ ፎልስ ይሆናል። ፎልስ ሆነ ማለት ደግሞ ከዚህ ውስጥ ያለችውን ማንኛውም ነገር ከርሊ ብረቱ ክሎዝ የተደረገ ከዚህ ውስጥ ማንኛውም ነገር ጃምፕ ተደርጎ ነው የሚያልፈው ማለት ነው። ምንም አይነት ነገር አይሰራም። ስለዚህ ጃምፕ ያደርግና ቀጣይ ምን የሚል አለ? ኢልስ የሚል አለ። ስለዚህ ኢልስ የምትለዋን አክሽን የምትለውን ፐርፎርም ያደርጋታል ማለት ነው። ምክንያቱም ይሄኛው የላይኛው ፎልስ ስለሆነ ማለት ነው። እና በዚህ በኢፍ ኢልስ በሚባለው ስቴትመንት ጊዜ ምን ጊዜም ቢሆን አንድ ፓዝ ኤክስኪዩት መደረጉ አይቀርም ማለት ነው። ያ ማለት ጀስት ይሄኛው ትሩ ከሆነ ይሄኛው ፎልስ ካልሆነ ደግሞ ወደዚህኛው ምርጫ ስላለ ኦልዌይስ ምን አለ ማለት ነው አንድ ፓዝ ቴክን ይደረጋል፣ አንድ ፓዝ ኤክስኪዩት ይደረጋል ማለት ነው በዚህ በኢፍ ኢልስ ስቴትመንት ጊዜ። ሌላኛው ከዚህ ከኢልስ ኢፍ ማለት ነው ከኢልስ ኢፍ ስቴትመንት ላይ በጣም ብዙ ተማሪዎች ፈተና ላይ የሚሸወዷቸው ኮንሰፕቶች አሉ። በጣም ክሪቲካል የሆኑ ነገሮች ናቸው። እነዚህ ትንሽዬ ነገሮች ናቸው። ጀስት የምልክት ያክል ልዩነት የማወቅ ያክል ነው። ነገር ግን በጣም ብዙ ልዩነት ስለሚፈጥሩ እነዚህን ጀስት ነግሬያችሁ ለፈ እዚህ ጋር በምታዩበት ሰዓት ከዚህ ከኮምፓሪዝን ማለት ነው ውስጧ ላይ የሆነ ፈተና ቦታ ያየሁት ነው። ከዚህ ጋር ምን የሚላለ ኤክስ እኩል ይሆናል 0። ያ ማለት እዚህ ጋር እንደምታዩት ምንድነች የተቀመጠችው ኮምፓሪዝን ምልክት ሳትሆን የአሳይመንት ኦፕሬተር ነች። እኩል ይሆናል ወይ ደግሞ ኮምፔር ማድረጊያ ወይም ደግሞ ሪሌሽናል ኦፕሬተር ብለን ያየናቸው አይደለም የተቀመጠ። ያ ማለት አሳይን ብቻ ነው የሚያደርግ እንጂ ኮምፔር አያደርግም ማለት ነው። ያ ማለት ከዚህ ጋር ወይ ትሩ ወይ ፎልስ የሚል ቫልዩ የሚያወጣል ሪተርን የሚያደርግ ኮምፔር የሚደረግ ነገር የለም። ጀስት አሳይን ብቻ ነው የተደረገ። በእነዚህ አይነት ጊዜ ምንድነው የምናደርገው ነው። እዚህ ጋር እንደምታዩት በኤግዛምፕል በደንብ ሳሳያችሁ ኤክስ የሚባለው መጀመሪያ 5 ነበረ። ዘን ኢፍ አለና ከውስጥ ኤክስ እኩል ይሆናል 0 ምንድን ያደርገውን 0 የሚባለውን ወደ ኤክስ አሳይን አድርግልኝ ነው እንጂ ኮምፔር አድርጋቸው 5 እና 0 እኩል ናቸው ወይ ምናምን ብሎ ጥያቄ እየጠየቅ አይደለም። ነገር ግን ኤክስ መጀመሪያ 5 ነበረች፣ 0ን አሳይን ሲያደርግበት ኤክስ ወደ 0 ብቻ የተቀየረች፣ ያ ምንም አይነት የተደረገ ነገር የለም። ስለዚህ አሁን እንደዚህ በሚሆንበት ሰዓት ይሄኛው ኢፍ ውስጥ ያለው ነው ይሄኛው ኤ የሚለው ነው ዲስፕላይ የሚሆን ወይስ ደግሞ ይሄ ኢልስ ውስጥ ያለው ቢ የሚለው ዲስፕላይ የሚሆን ነው? ፕሮግራም በምጽፍበት ጊዜ 0 ሆነ ማለት የሆነ ቫልዩ ፎልስ ማለት ነው። ከዛ ውጭ አንድ ወይም ደግሞ ሌላ ነምበርም ቢሆን ምንድነው ብለን ትሩ ነው ብለን አልፈናል አይደለ? ስለዚህ ከዚህ ጋር ምንድን ያደረገ ኤክስ የሚባለው ቫልዩ ስንት ሆኗል? እዚህ ጋር 0 አይደለ? ስለዚህ 0 ከሆነ ኢፍ 0 ነው የምንለው እዚህ ጋር 0 የሚለው ኤክስ ወደ 0 ስለተቀየረች ማለት ነው። ስለዚህ ኢፍ 0 ከሆነ ምን ይሆናል ማለት ነው? ፎልስ ነው ማለት ነው። እዚህ ጋር 0 ሆነ ማለት ፎልስ ስለሚሆን ስለዚህ 0 ሲሆን ፎልስ ይሆናል። ዘን ይሄኛውን ጃምፕ አድርጎ ሄድና ኢልስ ውስጥ ያለውን ቢ የሚለውን ዲስፕላይ ያደርግልናል ማለት ነው። ሌላኛው ኮንሰፕት ከዚህ ጋር ኔስትድ ኢፍ የሚባል አለ። ኔስትድ ኢፍ የሚባለው ምንድነው? ከኢፍ ውስጥ ያለ ኢፍ እንደማለት ነው። አሁን ለምሳሌ ከዚህ ጋር እንደምታዩት አንድ ኢፍ አለን አይደለ? ስለዚህ ኢፍ እና እዚህ ጋር ኤልስ አለን አንድ። ከዚህ ውስጥ ከራሱ ከዚህ ኢፍ ከሚለው ኮንዲሽን ውስጥ ሌላ ኢፍ ካለ ውስጡ ምን ተብሎ ይጠራል ማለት ነው? ኔስትድ የታቀፈ እንደማለት ነው። ስለዚህ እንደዚህ በሚሆንበት ሰዓት አሁን ለምሳሌ እዚህ ጋር ኤግዛምፕል ላሳያችሁና በደንብ ኤክስ የሚባለውን 10 ሰጥተናል። ስለዚህ ኤክስ ግሬተር ዛን 5 አለን። ኤክስ ግሬተር ዛን 5 ስንል 10 ይበልጣል ከ5 አይደለ? ትሩ ነው። ስለዚህ ሲኔቷ አናታች ያለችውን ኢልስ ኤክስኪዩት አትደረግም ማለት ነው። ምክንያቱም አንዴ ከዚህኛው ኢፍ ስለገባ ከዚህ ውስጥ ያሉት ከዚህ ብሎክ ውስጥ ያሉት ነው ኤክስኪዩት ሲደረጉ። እንደገባ ደግሞ ማን ያገኛል ማለት ነው? ሌላ ኢፍ ያገኛል ማለት ነው። ይሄኛውን ኮንዲሽን ጨርሶ ወደዚህ ውስጥ እንደገባ ሌላ ኢፍ ያገኛል። ዘን ከዚህ ጋር ደግሞ አሁን ቼክ ያደርጋል ማለት ነው። ኤክስ ሌስ ዛን 8 የሚል ቼክ ያደርጋል። ስለዚህ ኤክስ ስንት ነች? 10 ነች እንደነገርኳችሁ። ዘን ሌስ ዛን 8 ፎልስ ይሆናል ማለት ነው። ስለዚህ ፎልስ በሚሆንበት ሰዓት ምን እንዳልኳችሁ ከኢፍ ኤልስ ላይ በምናይበት ሰዓት እቺ ፎልስ ከሆነች ኤልስ የምትለው ኤክስኪዩት ትደረጋለች ብያችኋለሁ። ነገር ግን ወደዚህኛው ኢልስ አይደለም የምትሄዱት። ይሄኛው ኢልስ ጀስት የዚህ የውጨኛው ከውጭ ያለው የአቃፊው ነው እንጂ ውስጥ ላይ ላለው አይደለም ፎልስ ለሚሆን ለሚያገለግል ማለት ነው። ስለዚህ ይሄኛው የውጨኛው ፎልስ ነው ቢሆን ነበረ ወደዚህኛው ኢልስ ወደሚለው የሚሄደው። ነገር ግን አንዴ ከውስጥ ስለገባ እኛይቷ ኢፍ ፎልስ ከሆነች ነው እኛይቷ ኢልስ የምትለው ኤክስኪዩት የምትደረግ ማለት ነው። ስለዚህ ይሄኛው ፎልስ መጥቷል። ስለዚህ የትኛው ኤክስኪዩት ይደረጋል ማለት ነው? እኛይቷ ኢልስ ሲ አውት ቢ የምትለው ኤክስኪዩት ትደረጋለች ማለት ነው። ስለዚህ ሌላኛው ኮንሰፕት ደግሞ ኢፍ ላደር ብለን እንጠራለን ወይም ደግሞ በኦርደር ቼክ እያደረገ መሄድ ማለት ነው። አሁን ጀስት እስካሁን ድረስ ያየናቸው ምንድናቸው? ወይ ሁለት ፕሮባቢሊቲ ነው ያለን፣ ወይ ኢፍ የሚለው ኤክስኪዩት ይደረጋል ወይ ደግሞ
ኢልስ የሚለው ነገር ኤክስኪዩት ይደረጋል ማለት ነው። ያ ማለት ሁለት ፕሮባቢሊቲ ብቻ ነው ያለ ማለት ነው፣ 50-50 የሆነ ፕሮባቢሊቲ። ነገር ግን ኤልስ ኢፍ ሌደር የሚባለው እንደሚያደርግልን ብዙ አይነት ኦፕሽኖች ይኖሩናል ማለት ነው። ይሄ ከሆነ ይሄን አድርገው፣ ይሄን ከሆነ ይሄን አድርገው፣ ይሄን ከሆነ ይሄን አድርገው፣ ብዙ አይነት ኦፕሽኖች ይኖሩናል ማለት ነው። ይሄኛው ጀስት አሁን ለምንሰራው ኮድም ይጠቅመናል። ምን ግሬዳችን ተቀብሎ ኤ ነው ቢ ያመጣ ሲ ያመጣ እያልን የሚነግረን ለመስራት የምንጠቀምበትም ጀስት ይሄኛው ኢልስ ኢፍ ላደር የሚለው ነው። እና ወደ ኮድ ብሎካችን ሄደን አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር እንደሚያደርገው መጀመሪያ ኢፍ አለች ዘንድ እችኛቷን ቼክ ያደርጋል። ውስጥ ላይ ያለችውን እችን ቼክ ያደርግና እችኛቷ ትሩ ከሆነች ጀስት ችግር የለውም፣ ከዚህ ውስጥ ያለችውን ኤክስኪዩት አድርጎ ሌላውን ኢግኖር ያደርጋል፣ ይተዋል ማለት ነው። ነገር ግን እችኛቷ ፎልስ ከሆነች ደግሞ ወደ ቀጣዩ ይሄዳል። ወደ ቀጣዩ ኢልስ ኢፍ ወደሚለው ይሄዳል ማለት ነው። ስለዚህ ኢልስ ኢፍ ወደሚለው ሄድና አሁንም እችን ቼክ ያደርጋል። ታስታውስ ከሆነ መጀመሪያው ላይ ምንድን ነበረ? ጀስት እችኛቷን ቼክ ያደርጋል። ፎልስ ከሆነች ቀጣይ ኢልስ የሚለውን ነበር አለ ኤክስኪዩት የሚያደርገው ኢፍ ኢልስ ላይ ያየነው፣ ምክንያቱም 250 ብቻ ነው የነበረ ማለት ነው። ነገር ግን ከዚህ ጋር ያያችሁት ከሆነ 3 አይነት ምርጫ ነው ያለ ማለት ነው። ስለዚህ እችኛቷ ትሩ ከሆነች ቢ የምትለውን ኤክስኪዩት ያደርጋል። አሁንም እችኛቷ ትሩ ከሆነች ሲ የምትለውን ኤክስኪዩት ያደርጋል ማለት ነው። እስኪ ለምሳሌ ኤክስን 15 እንስተው። ስለዚህ ኤክስን 15 እንሰጠው ኢፍ 15 ግሬተር ዛን ሲሆን ፎልስ ነው አይደለ? ስለዚህ እችኛቷን ኤክስኪዩት አያደርጋትም ማለት ነው። ዝሏት ሄድና ወደ እችኛቷ ኤልስ ኢፍ ወደምትለው ይመጣል ማለት ነው። አሁንም ገብቶ ቼክ ያደርጋል 15 ግሬተር ዛን 10 ያ ትሩ ነው አይደለ? ሶ ትሩ ከሆነ ሲአውት ቢ የምትለውን ኤክስኪዩት ያደርግና ጀስት ይሄ ታችኛው ቼክ ራሱ አይደረግም፣ ምክንያቱም አንድ ይሄኛው ትሩ ከሆነ በኋላ ቼክ ስለማይደረግ ይሄኛው ኤልስ ኢፍ ብዙ ኦፕሽኖች ልንጨምር እንችላለን እንደዚህ እያደረግን። ነገር ግን ጀስት ትሩ እስከሚሆንበት ድረስ ያለውን ብቻ ነው ቼክ አድርጎ ዘንድ ያችን ኤክስኪዩት አድርጎ የሚያውቀው ማለት ነው። ስለዚህ በደንብ ግልጽ እንዲሆንላችሁ እስካሁን ያስረዳኋችሁ ማለት ነው። ቀጣይ አሁን ይህንን ከጨረስን በኋላ ወደ ሲዊች ስለምንሄድ ወደ ሲዊች ከመግባታችን በፊት ስለ ኢልስ በደንብ ቅርት አድርጋችሁ አንደርስታንድ አድርጋችሁ እንድትሄድ እዚህ ጋር ኮድ ብሎክ ጋር እየጻፍኩ ኮድ ላሳያችሁ ማለት ነው። ስለዚህ መጀመሪያ ኤግዛምፕሉ ጋር እንዳየነው እንደሚለው ኢንቲጀር የሚባል ዳታ ቢፈጠረ ዘን ኤክስ ብለን ኢኩዋል 5 አለ ሲል የነበረው ዘን ኢፍ የሚባለው ነገር ይመጣል ማለት ነው። ኢፍ የሚባለው እንግዲህ ቼክ ያደርግልናል። ምንድነው ቼክ የሚያደርግልን? ከዚህ ጋር ኮንዲሽን እናስቀምጣለን ማለት ነው። ከኢፍ ውስጥ የሆነ ኮንዲሽን እናስቀምጣለን። ኤክስ ግሬተር ዛን 8 ከሆነ ወይ ደግሞ 0 ከሆነ እያል ከዚህ ጋር ኮምፔር የሚያደርግልን ኮምፓሪዝን ወይ ደግሞ ሪሌሽናል ኦፕሬተር እናስቀምጣለን። ይሄ ኮምፔር አድርጎ ከዚህ ውስጥ ያሉትን ነገሮች ኤክስኪዩት እንዲያደርግልን ማለት ነው። ስለዚህ ምን ላለ ማለት ነው እዚህ ጋር ኤክስ እኩል ይሆናል ወይም ደግሞ ግሬተር ዛን ልንል እንችላለን፣ ሌስ ዛን እንችላለን። አጠቃላይ ከዚህ ጋር ሪሌሽናል ኦፕሬተር የሚባሉትን ነገሮች በሙሉ መጠቀም እንችላለን ማለት ነው። ምክንያቱም እዚህ ጋር ኮምፔር ማድረጊያ ስለሆነ የምንሰራው ማለት ነው። ስለዚህ ኤክስ እኩል ይሆናል ስንት እንበል? ለምሳሌ 5 እንበል። ዘን እዚህ ጋር ከርሊ ብረስ እናድርግና ምን ላለን ሲአውት ብለን የሆነ ኤ ማለት እንችላለን። ጀስት እዚህ ጋር ኤ ማለት እንችላለን እንደዚህ አድርገን ማለት ነው። እንዲያደርግ ነው አሁን ኤክስ ከ5 ጋር እኩል ከሆነ ነው። ኤክስ ከ5 ጋር እኩል ከሆነ ሲአውት ኤም ብለህ ሲአውት አድርግልኝ እያልን ነው። ነገር ግን ሌላ ኤልስ ምናምን ነገር አልጨመረም ማለት ነው። ስለዚህ ጀስት ትሩ ከሆነ ብቻችን ያወጣል፣ ትሩ ካልሆነ ምንም ነገር አያደርግም ማለት ነው። እዚህ ደግሞ ዘሏት ይሄዳል ማለት ነው። ነገር ግን ከዚህ ጋር ሌላ ኢልስ የሚል ብንጨምር ኢልስ የሚል ጨምረን ከጨመረን በኋላ ሲአውት ብንለው ዘን ይሄን ቢን በለው እንደዚህ በምናደርግበት ሰዓት ምን ያደርጋል ማለት ነው። እዚህ ጋር ቼክ ያደርጋታል። መጀመሪያ ኢፍ የምትለውን ቼክ ያደርግናችን ትሩ ከሆነች እዚህ ጋር ያለችው ነው ሲአውት የምትለው ኤክስኪዩት የምትደረግ ሲአውት ኤ የምትለው ማለት ነው። ነገር ግን እችኛቷ ኮንዲሽን እዚህ ጋር ያለችው ቼክ ስትደረግ ፎልስ ከመጣ ወደዚህ ኢልስ ወደሚለው ይሸጋግራል ማለት ነው። ኢልስ ወደሚለው ይሸጋገርና ሲአውት ቢ የሚለው ኤክስኪዩት ይደረጋል። እንደምታዩት ምን ሰሌክት እያደረገ ነው? የሆነ ፓዝ ሰሌክት እያደረግን ነው ማለት ነው። ነገር ግን ካሁን በፊት እነዚህን ኮንትሮል ፍሎ ወይም ደግሞ ኮንትሮል ስትራክቸር የሚሉትን ሳንጠቀም በፊት ምንድነው ስናደርግ የነበር? ዋን ባይ ዋን ላይን ባይ ላይን እያንዳንዱ ነበር ኤክስኪዩት እየተደረጉ ሲሄዱ የነበሩት ማለት ነው። ይሄኛው ኤክስኪዩት ይደረጋል፣ ዘን ይሄኛው ላይን፣ ዘን ይሄኛው እያለ ነበር ሲሄድ የነበረው አይደለ? ነገር ግን እነዚህን ኮንትሮል ፍሎ ወይም ደግሞ ኮንትሮል ስትራክቸር የሚለውን በምንጠቀምበት ሰዓት ምን እናደርጋለን ማለት ነው? የሆነ ፓዙን ጃምፕ ልናደርግ እንችላለን፣ አይተሬት ልናደርግ እንችላለን ብያቸዋለሁ። ስለዚህ በሴሌክሽን ጊዜ የሆነ ፓዝ እንመርጣለን ማለት ነው። አሁን እዚህ ጋር ወይ ይሄኛው ነው ኤክስኪዩት የሚደረገው ወይ ደግሞ ይሄኛው ነው ማለት ነው። ነገር ግን እነዚህ ኢፍ ኤልስ የሚለው ባይኖር ኖሮ ሁለቱም ነበረ ኤክስኪዩት የሚደረጉ እነዚህ ባይኖሩ ኖሮ ማለት ነው። ነገር ግን ከዚህ ጋር ፓዝ እየመረጠ ነው ማለት ነው። እስካሁን ይሄን ራን አድርገውና ቼክ እናድርገው። ያው ጀስት እንደምታዩት ያው ኤክስ 5 ስለሆነች ኤ የሚለውን አውጥቶልናል ማለት ነው። ሌላኛው ከዚህ ጋር ከኤልስ ኢፍ ወይም ደግሞ ኢፍ ኤልስ ከሚለው ትራፕ ጋር ተገናኝቶ በጣም ተማሪዎች የሚሳሳቷቸው አንዳንድ ኮንሰፕቶች አሉ። ከዚህ ጋር እንደምታዩት ከዚህ ጋር ኮምፔር እናደርግበት ሰዓት ኮምፓሪዝን ኦፕሬተር ነው የተጠቀመው። ነገር ግን ወደ አሳይመንት ብንቀይረው ሰው ለምሳሌ እንደዚህ አድርገን ይሄንን 10 ብንለው እንደዚህ አድርገን ማለት ጀስት ኮምፔር ያደረገ አይደለም 10ን ወደ ኤክስ ነው አሳይን ያደረገ ሰው አሳይመንት በሚሆንበት ሰዓት ምንድነው የሚፈጠረው ነው። እንደዚህ በሚሆንበት ሰዓት የምታስተውሉት ነገር ከዚህ ውስጥ ያለችው አሳይን የተደረገችው ቫልዩ 0 ከሆነች ብቻ ነው ፎልስ የሚሆነው ማለት ነው። ሌላ ቁጥር ከሆነ ትሩ ነው። ምክንያቱም በኮምፒውተር
በፕሮግራሚንግ ምንድነው ብያችኋለሁ፣ 0 ከሆነ ፎልስ ነው። ከዛ ውጭ ግን ሌላ ቁጥር ከሆነ ትሩ ስለሚባል ማለት ነው። ስለዚህ አሳይመንት ኦፕሬተር እዚህ ጋር ኮምፔር እያደረጋችሁ አይደለም 5 እና 10። ነገር ግን መጀመሪያ ኤክስ 5 ነበረች፣ ከዛ በኋላ 10ን አፕዴት አደረገ ቀየረ ማለት ነው። 10ን ወደ ኤክስ አሳይን ሲያደርግ ኤክስ ወደ 10 ተቀየረች። ስለዚህ 10 የሚባለው ቁጥር እዚህ ጋር ምንድነው ማለት ነው ትሩ ነው እንደማለት ነው። ስለዚህ ራን በምናደርግበት ሰዓት የሚወጣልን ሲአውት ኤ የሚለው ነው ማለት ነው። ሲአውት ኤ የሚለው ይወጣል ማለት ነው። ሶ እዚህ ጋር ኮምፓሪዝን ምናምን የሚለውን ኮንሰፕት በደንብ አድርጋችሁ ኮምፔር በምትሆንበት ሰዓት እና አሳይመንት ኦፕሬተር በሚሆንበት ሰዓት ልዩነት ስላለው ማለት ነው፣ ቢግ ዲፈረንስ ስላለው። ሌላኛው ከዚህ ጋር ያየነው ኮንሰፕት ደግሞ ስለ ኤልስ ኢፍ ሌደር ነው። ኤልስ ኢፍ ሌደር የሚል ነገር አይተናል። ዝም ብዬ ራንደም የሆነ ኤግዛምፕል ከምሰጣችሁ የሆነ ስኮሩን ከዩዘሩ እንዲያስገባ ይጠይቃል። ዘን ካስገባ በኋላ ያመጣው ኤ ነው ያመጣው ቢ ነው ያመጣው ሲ ነው ብሎ የሚናገር ፕሮግራም ራይት እናድርግ ማለት ነው። ስለዚህ መጀመሪያ ስንጀምር ብለን የምንጀምረው ያው ጀስት እዚህ ጋር ስኮር የሚለው ቫልዩ በዩዘሩ ስለሆነ የሚገባው ስለዚህ መቀበል አለብን ማለት ነው። መጀመሪያ ሲአውት እንበልና ምን እንበል ኢንተር ዩር ስኮር እንበል ለምሳሌ። ሶ ስኮሩን ዩዘሩ እንዲያስገባ ማለት ነው። ራሱ ዩዘሩ እንዲያስገባ ስኮሩን ምን ያደርግናል ማለት ነው ይጠይቃል ማለት ነው። ዘንድ እንደዚህ ካደረግ በኋላ ያው ሲኢም የሚለውን መጠቀም አለብን። ሲኢም እንዳልኳችሁ ቻፕተር 2 ላይ እንዳሳያችሁ ሲኢን ከዩዘሩ ካራክተር መቀበል ማለት ነው። ከዩዘሩ የሆነ ቫልዩ እንቀበላለን። ነገር ግን ከዚህ ጋር እንደምታዩት የሰራነው ስህተት ምንድነው ያደረግነው ዳታ ታይፑን ኢንቲጀር ነው። ስለዚህ ያው ዩዘሩ ጀስት ኢንቲጀር ዳታ ታይፕ ላይ ያስገባ ይችላል። ምክንያቱም ስኮር ምን ሊሆን ይችላል ለምሳሌ 84.5 ሊሆን ይችላል ወይም ደግሞ 59.5 እንደዛ ነገር ሊሆን ይችላል አይደል? ስለዚህ እዚህ ጋር መሆን ያለበት ኢንቲጀር ሳይሆን ፍሎት ነው ማለት ነው። ስለዚህ ፍሎት የሚለውን ብንጠቀም ሞር አኩሬት የሆነ ኮድ ይሆንልናል። ስለዚህ እንበልና ስኮር እንቀበል ኢን ብለን ዘንድ ስኮር ኢን ብለን ስኮር እናለን ማለት ነው። ዘንድ ጨረስን። አሁን ከዩዘሩ ምን ተቀብለናል? ከዚህ ጋር ኢንተሪዮር ስኮር ብሎ ከጠየቀው በኋላ ዩዘሩ ያስገባል። ዘንድ ዩዘሩ የሆነ ቫልዩ ቁጥር ሲያስገባ ወደዚህ ስኮር የምትባለው ቫሪያብል ስቶር ያደርጋታል የገባውን ቁጥር ማለት ነው። ስለዚህ ከዩዘሩ ስኮሩን ተቀብለን ከጨረስን በኋላ ምንድነው የምናደርገው? ከዚህ ጋር ኮንዲሽን ማስቀመጥ ማለት ነው። ይሄ ኤልስ ኢፍ ላደር የሚባለውን ቢውል እናደርገዋለን ማለት ነው። ስለዚህ መጀመሪያው የሚሆነው ኢፍ ነው። ኢፍ እንላለን ስኮር የሚባለውን ምን ያደርግልናል? ኮምፔር ያደርግልናል ማለት ነው። ስኮሩ ምን ከሆነ ነው መጀመሪያ የሆነ ቫልዩ ኤ የሚባለው ወይም ደግሞ ግሬዱ ኤ የሚባለው ያስገባ ነው ስኮር ምን ሲሆን ነው ግሬተር ዛን ኦር ኢኳል ቱ 90 ከሆነ ማለት ነው። ሶ ከ90 በላይ ከሆነ 90 እና ከ90 በላይ ከሆነ ምን የሚል ሲአውት ያደርግልናል ማለት ነው። የስ ምን የሚል ሲአውት ያደርግልናል? ሲአውት ኤ የሚል ቫልዩ ዲስፕሌይ ያደርግልናል ማለት ነው። ሶ ኤን ያመጣው ማለት ነው። ስለዚህ ኤ የሚለውን ቫልዩ ዲስፕሌይ ያደርግልናል። ነገር ግን ጀስት እዚህ ጋር እናቆም፣ ምክንያቱም ከ90 በታችም ሊሆን ይችላል ማለት ነው። ስለዚህ ሌላኛው ምን አለ ኤልስ ኢፍ ብለን እናስገባዋለን ማለት ነው። ኤልስ ኢፍ እንልና ሌላኛው ምንድነው ከ85 በላይ ከሆነ አይደለ? ስለዚህ ስኮር ምን ከሆነ ግሬተር ዛን ኦር ኢኳል ቱ ከ85 በላይ ከሆነ ምን የሚለውን ሲአውት ያደርግልናል ማለት ነው። ከ85 በላይ ከሆነ ጀስትኛቷ ኤ ፕላት ነች። የላይኛዋ ከ90 በላይ ከሆነ ኤ ሳይሆን ያው ኤ ፕላት ነው የሚባለው በእኛ ስኮር አያያዝ ማለት ነው። ስለዚህ እችኛቷ ነች። ከ85 በላይ ከሆነ ነው ኤ ብሎ ተብሎ የሚጠራው ማለት ነው። ስለዚህ ኤ እንለዋለን። ሌላኛው ምን አለ ከ80 ጀምሮ እስከ 85 ያለው ደግሞ ምንድነው የሚባለው ኤ ማይነስ። ስለዚህ ኤልስ ኢፍ አሁንም ኤልስ ኢፍ እንላለን ማለት ነው። ኤልስ ኢፍ ብለን ስኮር የሚለው ከስንት በላይ ከሆነ ማለት ነው ግሬተር ዛን ኦር ኢኳል ቱ ስንት ከሆነ ከ80 በላይ ከሆነ። ስለዚህ ይሄኛው ከሆነ ደግሞ ምንድነው ዲስፕሌይ የሚያደርግልን ማለት ነው ሲአውት ኤ ማይነስ አይደለም የሚባለው ጀስት ከ80 በላይ ከሆነ ከ80 እስከ 85 ባለው ኤ ማይነስ ስለሆነ ኤ ማይነስ የሚለውን ዲስፕሌይ ያደርግልን ማለት ነው። ሶ እንደዚህ ያላችሁ የሁሉንም ትሞላችኋላችሁ። የ75ም ሲሆን ግሬተር ዛን 70 ሲሆንም ግሬተር ዛን እያንዳንዱን ትሞላላችሁ። መጨረሻ ላይ ምን ማድረግ ትችላላችሁ? ኢልስ ብላችሁ ሲአውት ፌል ማለት ትችላላችሁ። ጀስት እነዛን ሁሉ ከጨረሳችሁ በኋላ ያው እኔ ከምጽፋቸው ብዬ ነው እዚህ ጋር 75 ምናምን የሚባሉትን ከጻፋችሁ በኋላ ሲአውት ፌል የሚለውን ዲስፕሌይ እንዲያደርግ ማድረግ ትችላላችሁ ማለት ነው። ሶ አሁን ይሄን ራን በምናደርግበት ሰዓት ምን ያደርጋል ማለት ነው ኢንተሪዮር ስኮር የሚል ዲስፕሌይ ያደርግልና ስኮራችንን እንድናስገባ ባዶ ስፔስ ያመጣልና ዘን እናስገባለን የኛን ስኮር ማለት ነው ያመጣነውን ስኮር። ዘን ስኮራችን ካስገባን በኋላ ያን ያስገባነው ስኮር ከ90 በላይ ከሆነ ፕላስ ነው ይለናል። ኤልስ ኢፍ የሚለው ይመጣና ከ85 በላይ ከሆነ ያ ማለት ከ85 ከ90 ባለው ከሆነ ምን ይለናል ማለት ነው ኤ የሚለውን ቫልዩ ዲስፕሌይ ያደርግልናል ማለት ነው። ዘን ቀጣይ ያደርጋል ደግሞ ይሄኛው ፎርስ ከሆነ ከ80 በላይ ከሆነ ደግሞ ምን ይሆናል ኤ ማይነስ የሚለውን ዲስፕሌይ ያደርግልናል ማለት ነው። ሶ ሌላ ቫልዩ ካስገባን ግን ምን ይሆናል ማለት ነው ፌል ያድርጋል የሚል ዲስፕሌይ ያደርጋል ማለት ነው። ሶ ይሄን ስኪራን አድርገን ያስገባን እንሞክረው። ሶ እንደምታዩት እዚህ ጋር የሚል መጥቷል ማለት ነው ኢንተሪዮር ስኮር የሚል ነገር መጥቷል። ስለዚህ እዚህ ጋር የፈለግነውን ቁጥር እናስገባለን 89 ማለት እንችላለን ወይም ደግሞ 99 ማለት እንችላለን። ለምሳሌ 99 ብዬ ኢንተር በሚልበት ሰዓት ምን ያደርግልናል ማለት ነው
ኤ ፕላስ ነው ያመጣህ ብሎ ዲስፕሌይ ያደርግልኛል ማለት ነው። ይሄ እንደዚህ ነው የሚሰራው። ነገር ግን ከዚህ ጋር አስተውላችሁት ከሆነ ምንድን ያልኩት እያንዳንዱን ከርሊ ብሬስ አልተጠቀምኩም አይደለ? አውት ኤልስ ኢፍ በምንበት ሰዓት ምንም አይነት ከርሊ ብሬስ አልተጠቀምኩም። ያልተጠቀምኩበት ምክንያት ምንድን ነው? ከነሱ ውስጥ ያለው ስቴትመንት አንዲት ብቻ ስለሆነች አንዲት ሲንግል ኦፍ ላይን ስቴትመንት ብቻ ስለሆነ ያሉት ጀስት ብላችሁ መተው ትችላላችሁ። ነገር ግን ከዚህ ጋር ሁለት እና ከዛ በላይ የሆነ ነገር ካለው አሁን ለምሳሌ አውት ዩሩት ኮድ የሚል ነገር ካለው ምንድነው ይሄ ያደረግነው? ጀስት ትኛቷ ከርሊ ብሬስ ከሌለ ትኛቷ ሰከንድ ላይ ያለችው ስቴትመንት ከዚህኛው ኢፍ ውስጥ እንዳለች አይታወቅም ማለት ነው። አሁን ይሄ ለምሳሌ ኤክስኪዩት በሚያደርግበት ሰዓት እንደምታዩት ኤክስኪዩት ሳደርገው ምን አመጣ ማለት ነው? ኤረር ምልክት አመጣ። ኤረር ምልክት አመጣ ማለት ምንድን ነው? ጀስት እዚህ ጋር ትኛቷ ምንድን ነች? ፍሎውን ምን አድርገዋለች ማለት ነው? ፍሎውን ቆርጠዋለች እንደማለት ነው። ያ ማለት ከዚህኛው ኢፍ አይደለችም ከማንም ስላልሆነች፣ ስለዚህ ትኛቷ ጀስት ወይ በከርሊ ብሬሱ ምን አለበት ከዚህኛው አብራ እንድትካተት ካልሆነ መወገድ አለባት ማለት ነው። ስለዚህ ትኛቷ ማካተት ከፈለግን ምን እናደርጋለን ማለት ነው? ይሄኛውን ከርል ብሬስ እናደርገውና ዘን ከዚህ ከከርል ብሬሷ ውስጥ እናስገባታለን ማለት ነው። ዘናው ምንድነው የምትቆጠረው? ትኛቷ ሁለቱም ስቴትመንቶች ከዚህኛው ኢፍ እንዳሉ ተብሎ የሚቆጠረው ማለት ነው። ነገር ግን አንዲት ላይን ኦፍ ስቴትመንት ብቻ ከሆነ ጀስት ከርል ብሬስ መጠቀም አይጠበቅባችሁም። ጀስት ከዚህኛው እንዳለ ስለሚታወቅ ማለት ነው። ስለዚህ አሁን ራን ብናደርገው ጀስት ኦኬ ይሄኛውን አልጨረስነውም። በዚህ ጋር ኤልስ ኢፍ ብለን ይሄኛውን አልጨረስነውም። ስለዚህ ይሄን እናጥፋውና ጀስት ለአሁኑ ራን እንበለው። ስለዚህ እንደምታዩት ስኮር አስገባ የሚል ነገር መጥቶልኛል። ስለዚህ ለምሳሌ 90 ልበል። 90 በምንልበት ሰዓት ኤ ፕላስ ዩር ስኮር የሚለውን ዲስፕሌይ ያደርገናል። ሁለቱም ሰንተንሶች እዚህ ጋር ያሉትን ሲአውት የሚሉት ሁለቱንም በአንድ ዲስፕሌይ ያደርግልናል ማለት ነው። ከዚሁ ጋር ሌላ አስተውላችሁ እንዲትሄዱ የምፈልገው ነገር ከዚህ ጋር የመጀመሪያው ኢፍ ቼክ ተደርጎ ትሩ ከሆነና እነዚህ ውስጥ ያሉት ኤክስኪዩት ከተደረጉ በኋላ ከዚህ በኋላ ያሉት ኤልስ ኢፍ እና ኢልፍ የሚለውን ነገር በሙሉ ጭራሽ ቼክ አይደረጉም እነዚህ ማለት ነው። ምንም ቼክ አይደረጉም፣ ምክንያቱም ይሄኛው አንዴ ትሩ ስለሆነ። ነገር ግን ይሄኛውን ላጥፋውና ይሄ ላይኛው እንዳለ ማለት ነው። የላይኛው እንዳለ ይሄን አጥፍቼ ሌላ ዝም ብዬ ኤልስ ኢፍ ሳይሆን ዝም ብዬ ኢፍ ብልስ ዝም ብዬ ኢፍ ብዬ ምንድነው ያደረግነው? ስኮር አይደለ? ስለዚህ ስኮር ግሬተር ዛን ኦር ኢኳል ቱ 85 ብንለው ዘንድ ሲአውት ብለን እዚህ ጋር ምንድነው የሚመጣው? ኤ አይደለ? ስለዚህ ኤ በምንልበት ሰዓት አሁን እዚህ ጋር ጀስት የሚያወጣላችሁ መልስ ምናምን ነገር ተመሳሳይ ሊሆን ይችላል። ምክንያቱም 90 የምታስገባው ለምሳሌ ይሄኛው ፎርስ ስለሆነ ምንጊዜም ኤክስኪዩት ስለማይደረግ ተመሳሳይ ሊሆን ይችላል። ነገር ግን ማስተዋል ያለባችሁ ነገር ቼክ ይደረጋል ማለት ነው። ምክንያቱም ይሄ የተለያዩ ኢፎች ስለሆኑ ይሄኛው አንድ የራሱ ኢፍ ነው፣ ይሄኛው የራሱ ሌላ ኢፍ ስለሆነ ቼክ ይደረጋል ማለት ነው። ይሄኛው ትሩ ቢሆንም ይሄኛው ኤክስኪዩት አድርጎ ሲጨርስ ይሄኛው ምን ትደረጋለች ማለት ነው። ስለዚህ ሌላኛው በዚህ ቻፕተር የመጨረሻው ኮንሰፕታችን የሚሆነው ስለ ስዊች ስቴትመንት ነው። ስዊች የሚባለው ደግሞ ጀስት የሚሰራው ጀስት እንደ ኢፍ ስቴትመንት ምን ማድረግ ነው? ፓዙን ሰሌክት ማድረግ ማለት ነው። ፓዙን ሰሌክት ማድረግ ነው። ነገር ግን የሚሰሩበት መንገድ እና የምንጠቀምበት ኮንዲሽን ይለያያል ማለት ነው። አሁን ለምሳሌ ከዚህ ጋር ስዊች የሚባለው ምን እንደሚያደርግልን መጀመሪያ ጀስት ስዊች እንልና በከርሊ ብሬስ አድርገን እዚህ ጋር ኦፕን እናደርጋለን፣ ዘን እዚህ ጋር ክሎዝ እናደርጋለን ማለት ነው። ከዛ ጋር እንደምናደርግ ኬዝ እያልን እየጻፍን ነው ኮምፔር የምናደርገው ማለት ነው። ከዚህ ጋር እንደምታየው ስዊች ብለን በፓሬንቴሲስ አድርገን ኤክስ ኢምፕሮን አስገብተናል። ኤክስ ስንት ነች? 2 አይደለ? ስለዚህ ምንድነው የሚያደርግልን? ኮምፔር ኩሎናል እያለ ነው ኮምፔር የሚያደርግልን ማለት ነው። ከዚህ ጋር ይመጣና ኬዝ 2 ይላል አይደለ? ስለዚህ ምንድነው ያደርግልን? ኤክስ የምትባለው 2 ነች ወይ ብሎ ጥያቄ እየጠየቀ ነው። ሶ ኩሎናል የሚለውን ኮምፔር ብቻ የሚያደርግልን። ስዊች የሚለውን በምናስብበት ሰዓት ግሬተር ዛን ሌዛን ኦር ኢኳል ቱ የሚባል ነገር የለም። ጀስት እኩል ይሆናል ብቻ ነው ማለት ነው። ከዚህ ከስዊች ሊሰራ የሚችለው መጀመሪያ ኤክስን ከዚህ ጋር እናስገባታለን ቫልዩዋን ኬዝ እያልን የምንገልጻቸው ከኤክስ ጋር ኮምፔር እያደረግን ነው ማለት ነው። ስለዚህ ኬዝ ቱ ካልን ኤክስ ቱ ነው ወይ ነው፣ 2 እና ኤክስ እኩል ናቸው ነው። እኩል ከሆኑ የትኛይቷ ምን ትሆናለች ማለት ነው? ኤክስኪዩት ትደረጋለች። ካልሆነ ወደ ቀጣዩ ኬዝ ይሄዳል። ዘን ኬዝ ይልና ደግሞ አሁንም 3 ይላል። ስለዚህ 3 የሚለው ደግሞ አሁንም ከኤክስ ጋር ኮምፔር ያደርጋል። ዘን ትሩ ከሆነ የትኛይቷን ሲአውት ብሎ ዲስፕሌይ ያደርጋል። ዘን ካልሆነ ደግሞ ወደ ቀጣይ ሌላ ኬዝ ለን ወደ ፈጠር ነው ይሄዳል ማለት ነው። ስለዚህ ይሄ ጀስት ፐርፌክት ነው። የኳልኩሌተር ለመስራት ምናምን ነገር ይሄን ስዊች ነው የምንጠቀም ማለት ነው። ምክንያቱም የምናስገባለት የኦፕሬተሮች አሉ አይደል? ለምሳሌ ፕላስን ካስገባን ማይነስን ካስገባን እነዚህ ጀስት በሬንጅ አይደለም የሚቀመጡት። ለምሳሌ አሁን በኢፍ የምታስታውስ ከሆነ አሁን የሰራው ማለት ነው ኢፍ ስኮር ግሬተር ዛን ኦር ኢኳል ቱ 90 ብለን አይደለ? ስለዚህ ምንድነው ያደረግነው? ይሄ አሁን ከ90 በላይ ያሉትን ቁጥሮች የሆነ በሬንጅ ነው ያስቀመጥነው። ከ90 ማንኛውም ነገር ብናስገባ ምን ይሆናል ማለት ነው? ትሩ ይሆናል ያንን ነገር። ነገር ግን ከዚህ ጋር ትሩ የሚሆነው ጀስት እኩል ከሆኑ ብቻ ነው። ፐርፌክትሊ እኩል ከሆኑ ማለት ነው። ኤክስ እኩል ይሆናል 2 ካለ ጀስት ኤክስ እና 2 እኩል ከሆኑ ብቻ ማለት ነው ኤክስኪዩት የሚደረገው። ስለዚህ ጀስት እዚህ ጋር ስትራክቸሩን አይታችሁ ስሉና
ኮዱ ጋር በደንብ ጽፌ እና ደግሞ ካልኩሌተርም ልንሰራ ስለሆነ ጀስት ካልኩሌተሩን እየሰራሁ ሳሳያችሁ በደንብ ግልጽ ይሆንላችኋል ማለት ነው። ስለዚህ እዚህ ጋር መጀመሪያ ስትራክቸሩን የምታደርጉት ሲዩቻችሁ ጽፉና ዘን ከዚህ ጋር ኮምፔር ማድረግ የፈለጋችሁትን ከነዚህ ከኬዞቹ ጋር ኮምፔር ማድረግ የፈለጋችሁትን ቫሪያብልትም ሊሆን ይችላል ወይም ደግሞ ጀስት ቫልዩ ሊሆን ይችላል ከዚህ ጋር ታስገባላችሁ። ዘን ብሬክ ኦፕን ታደርጋላችሁ። መጨረሻ እዚህ ጋር ደግሞ ክሎዝ ታደርጋላችሁ ማለት ነው። ዘን ከዚህ ጋር ኬዝ 1 ኬዝ 2 ኬዝ 3 ምናምን እያላችሁ እያንዳንዱ ኬዝ ትዘረዝራላችሁ። ዘን ያን ኬዝ ከዚህ ጋር እኩል ከሆነ ከዚህ ኬዝ ውስጥ ያለው ያውት ኤክስኪዩት ይሆናል። ካልሆነ ደግሞ ወደ ቀጣዩ ኬዝ ይሄዳል ማለት ነው። ስለ ሲዩች ለየት የሚያደርገው ነገር ምንድነው? ብሬክ የሚባል ነገር አለው። ከዚህ እያንዳንዱ ኬዝ ውስጥ ብሬክ የሚባል ነገር አሉት ማለት ነው። እዚህ ጋር እንደምታዩት ኬዝ 2 አለ። እዚህ ጋር ኬዝ 2 የሚለው ትሩን አለ ይመጣ ምክንያቱም ኤክስ 2 ስለሆነች ኬዝ 2 ስንል ሁለትን ከኤክስ ጋር ኮምፔር ያደርጋል። ስለዚህ ትሩ ስለሆነች ምክንያቷን ኤክስኪዩት ያደርጋል። ነገር ግን እንደ ኢፍ ስቴትመንት ምክንያቷ ትሩ ስለሆነች ምክንያቷን ኤክስኪዩት አድርጎ ወደ ቀጣዩ አይሄድም ማለት አይደለም። ወደ ቀጣዩ ይሄዳል ብሬክ ከሌለው ማለት። አሁን ከዚህ ጋር ምን የለውም ብሬክ የሚል ነገር አልጨመርንበትም አይደል? ስለዚህ ምክንያቷ ትሩ ሆናለች። ምክንያቷ ትሩ ከሆነች ወደ ቀጣዩ ዝም ብሎ ይሄድና አውት ትሪ የሚለውንም ኤክስኪዩት ያደርጋል ማለት ነው። ዘን ብሬክ ያገኘ ብቻ ነው ብሬክ አድርጎ የሚወጣ። ስለዚህ በእያንዳንዱ ኬዝ በሚለው ብሬክ የሚል ነገር ማስገባት አለብን ማለት ነው። ምክንያቱም ምክንያቷን ብቻ የተፈለገችውን ነገር ብቻ እንዲያወጣልን ማለት ነው። እያያችሁት ከሆነ እዚህ ጋር ግን ብሬክ የሚለውን ብቻ ሚስ ስላደረግን ቱ የምትለውንም ያወጣል፣ ስሪ የምትለውንም አብሮ ያወጣታል ማለት ነው። ምክንያቱም እዚህ ጋር ብሬክ የሚል ነገር የለውም። ብሬክ የሚል ነገር ከሌለው አቁሞ ስለማያወጣ ማለት ነው። ሶ በሲዩስ ጊዜ ብሬክ የሚለው ነገር ኬዝ የሚሉት ነገሮች አሉ እና ደግሞ አሁን አሳያችኋለሁ። ጀስት ዲፎልት የሚባል ነገር አለ። ዲፎልት የሚባለው ነገር እነዚህ ሁሉ ከላይ ያሉት ኬዞች ትሩ ካልመጡ ዲፎልት የሚባለው ኬዝ እነዚህ በሙሉ ፎልስ ከሆኑ በኋላ እነዚህ አንዱ እንኳን ትሩ ካልሆነ እዚህ ውስጥ ዲፎልት የሚባለው ኤክስኪዩት የሚደረግ ይሁን ዲፎልት ቫልዩ እንደማለት ነው። እሱን አሳያችኋለሁ። እስኪ ኮድ ብሎካችን ጋር እንሂድና ካልኩሌተራችን እየሰራን በደንብ እናየዋለን። በደንብ ስትራክቸሩ ምን ይመስላል የሚለውን ነገር እዚህ ጋር ድራው አድርጌ ላሳያችሁ። ስዊች እንላለን። መጀመሪያ ስዊች ካልን በኋላ ፓረንቴሲስ እንከፍታለች። ፓረንቴሲስ ውስጥ ያለችው ቫልዩ ምንድነች? ከዚህ ከውስጥ ያሉት ኬሶች ለምንፈጥራቸው ኮምፔር የምትደረግ ቫልዩ ነች ማለት ነው። ለምሳሌ እዚህ ጋር 3 እናስገባ። ዘን ካስገባን በኋላ ምን እንደምናደርገው ቀጣይ ኦፕን እና ክሎዝ የሆነ ፓረንቴሲስ እንከፍታለን ማለት ነው። ዘን ይሄን ወርታች ኤክስፓንድ እናድርገውና ስለዚህ ከዚህ ውስጥ ነው ይሄ ስዊች የሚባለው ነገር የሚሰራው ከዚህ ውስጥ በሚጻፉት ኬዞች ነው ማለት ነው። ስለዚህ አሁን እዚህ ጋር ምን ላለ ማለት ነው ኬዝ ብለን ክሬት እናደርጋለን። ዘን ኬዝ የሚባለው ምንድነው? እዚህ ጋር የሆነ ኮምፔር የሚደረገው ለምሳሌ አንድ ካልነ ምን ያደርጋል? 1 እና 3ም ኮምፔር ያደርጋል። ፎልስ ነው አልፏት ትሄዳል ማለት ነው። ከዚህ ውስጥ ያለችዋን ነገር ኤክስኪዩት አያደርግም። ነገር ግን 3 ከሆነች 3ን ከዚህኛዋ ካለችው ከዚህ ፓረንቴሲስ ውስጥ ካለችው ውስጥ ምን ያደርጋል ማለት ነው ኮምፔር ያደርገዋል። ኮምፔር ካደረገው በኋላ እንደምታዩት 3 እና 3 እኩል ናቸው አይደለ? ስለዚህ እኩል ከሆኑ ምን ያደርጋል? እዚህ ጋር ሲንታክሱ ጀስት ኛይቷ 2 ነጥብ አለች። ከዛ በኋላ ምን ማድረግ እንችላለን? አውት ብለን ኬዝ 1 ማለት እንችላለን ማለት ነው። ስለዚህ አሁን እንደዚህ የምናደርግበት ሰዓት ምንድነው? እዚህ ጋር መጀመሪያ ኬዝ ምን ያደርጋል? ቼክ ያደርጋል ብያቸዋለሁ አይደለ? ስለዚህ ኬዝ የምትለውን ቼክ ያደርጋል። 3 ጋር እኩል ነች። ስለዚህ 3 ጋር እኩል ከሆነች ወደዚህ እስኪ ይመጣና አውት የሚለውን ኤክስኪዩት ያደርገዋል ማለት ነው። ነገር ግን ሌላኛው ከዚህ ጋር ደግሞ መጨመር አለብን፣ ብሬክ የሚል ነገር መጨመር አለብን። ካልሆነ ብሬክ የሚለውን ነገር ካልጨመር ቀጣይም ራሱ ምን ያደርጋል ማለት ነው ኤክስኪዩት ያደርጋል ቀጣይ ያሉትን ነገሮች። አሁን ለምሳሌ እስኪ በኤግዛምፕል ላሳያችሁ። ይሄን ብሬክ የሚለውን ነገር ላስወግደውና ላሳያችሁ። ምክንያቱም ይሄ ብሬክ አልባ ብሬክ ሲኖር ምናምን ነገር በደንብ ፈተና ላይ የሚመጣበት ነገር ስለሆነ እዚህ ጋር በደንብ ትኩረት ሰጣችሁ ለማየት ሞክሩ። እዚህ ጋር ኬዝ ኮሎናል 2 ልበል። ኬዝ ኮሎናል 2 ካልኩ በኋላ እዚህ አውት ማለት ስላለው እዚህ ጋር ኬዝ 2 አይደለ? ይሄኛው የመጀመሪያው ይሄ ኬዝ እስኪ በኮንስከት ለማድረግ ሽኛቷን አንደላልጋት ሽኛቷን 2 ዘናውንም እዚህ ጋር ይሄን አሁን ብሬክ የሚለውን ነገር እንተው ለማሳየት ስለሆነ ብሬክ ከለ ምን እንደሚፈጠር ማለት ነው። ብሬክ ከለ ምን እንደሚፈጠር ላሳየሽ ስለሆነ አሁን እዚህ ጋር 3 እናድርጋት። ዘን አውት ኬዝ 3 ማለት ነው። ስለዚህ አሁን የመጀመሪያው የስዊች ስትራክቸር ይሄ ነው። ምናልባት ማለት ነው እዚህ ጋር ብሬክ ምናምን የሚል ነገር አልባ ዘመጨረሻ ላይ አንድ እስኪ ዲፎልት የሚል ነገር እንጨምር። እዚህ ጋር እንደምታዩት ሁሉንም ሴሚኮሎን ረስታለሁ። ጀስት ሴሚኮሎን አድ ማድረጋችሁን አትርሱ፣ ምክንያቱም ሴሚኮሎን ከርሳችሁ ስለማይሰራ ማለት ነው። ዲፎልት የሚባለው ምንድነው? ዲፎልት የሚባል ነገር አለ። ሌላ ደግሞ ዲፎልት የሚባለው ምንድነው የሚያደርግልን? ከዚህ ጋር ያሉት እያንዳንዱ ፎልስ እየሆኑ ከመጡ ይሄኛው ምን ይሆናል ማለት ነው ኤክስኪዩት ይደረጋል ማለት ነው። ስለዚህ እዚያውን ያውት ልበልና ይሄኛው ዲፎልት ነው አይደለ? ዲፎልት ስለሆነ ሲአውት ዲፎልት የሚል ነገር እንዲያሳየ ማለት ነው። ስለዚህ ሜን ስትራክቸሩ የስዊች ይሄ ነው። ነገር ግን ከዚህ ጋር ብሬክ እያንዳንዱ ብሬክ የሚሉት ነገሮችን አስወጥቻለሁ። ስለዚህ ምን እንደሚፈጠር ለማየት እስኪ እዚህ ጋር 3 ነች አይደለ? ስለዚህ ይሄን ሲአውት
በምንልበት ሰዓት ምን የሚወጣ ይመስላችኋል? ኦኬ እዚህ ጋር ሴሚኮሎን አልጨመርኩም። ስለዚህ እንደምታዩት ምን የሚል ወጣ? ኬዝ 3 እና ዲፎልት የሚል ነገር ወጣ አብሮ ማለት ነው። አሁን ይሄ ምንድን ነው ያደረገው ማለት ነው? መጀመሪያ ከዚህ ይመጣል 3 ነች አይደለ? ኬዝ 1 አለ። ዋንን ከ3 ጋር ኮምፔር አድርግ እንደማለት ነው። ስለዚህ ያንን ከ3 ጋር ኮምፔር ሲያደርጋት ፎልት ነው። ኦኬ ስለዚህ ወደዚህ ውስጥ አይገባም፣ ዘሎ ይሄዳል ማለት ነው። ዘን ከዚህ ጋር ደግሞ ይመጣና ኬዝ 2 እሱን ደግሞ አሁን ከ3 ጋር ኮምፔር ሲያደርጋት እኩል አይደሉም። ስለዚህ እኩል ካልሆኑ አሁንም ዘሎ ይሄዳል ማለት ነው። ዘን ዘሎ ከሄደ በኋላ እዚህ ጋር ደግሞ ምን ይመጣለች? 3 3 ማለት ነው። ስለዚህ ትሪን ኮምፔር ሲያደርጋት ምንድን ነች? ትሩ ነች አይደለ? ሶ ትሩ ከመጣች ሲአውት ስሪ የሚለውን ያወጣና ብሬክ የለም አይደል? እዚህ ጋር እንደምታዩት ብሬክ ምናምን ነገር አለው። ብሬክ ካላልን አሁንም ከዚህ ትሩ ከሆነበት ጀምሮ ያሉትን በታች ያሉትን በሙሉ ኤክስኪዩት ያደርጋቸዋል ማለት ነው። በሙሉ በታች ያሉትን ኤክስኪዩት ይደረጋሉ። አሁን ለምሳሌ እዚህ ጋር ምን አለ? ሲአውት ኬዝ 3 ሌላኛው ደግሞ ዲፎልት የሚል አለ። ስለዚህ ብሬክ ስለሌለው ከዚህ ላይ ነው አይደለ ትሩ የሆነው ከዚህኛቷ ኬዝ ጀምሮ ኬዝ 3 ከምትለው ጀምሮ ነው ትሩ የሆነው ጀምሮ ከዚህ በታች ያሉትን በሙሉ ምን ያደርጋቸዋል ማለት ነው? ኤክስኪዩት ይደረጋሉ ማለት ነው። ለዛ ነው ኬዝ 3 እና ዲፎልት የሚለው የወጣው። እዚህ ጋር ግን ብሬክ የሚል ነገር ብንጨምርበት የትኛቷን ብቻ ኤክስኪዩት አድርጎ ያቆማል ማለት ነው። ወደ ቀጣዩ አያልፍም። እንደምታዩት ኬዝ 3 የምትለዋን ብቻ ያወጣል ማለት ነው። እስካሁን ለምሳሌ በደንብ ለማሳየት ያክል አሁን ብሬክ የምትለው ላጥፋትና ከመጀመሪያው ትሩ ቢሆንስ የትኛቷ 3 ባረጋት ከመጀመሪያው ትሩ ይሆናል አይደል? ለምሳሌ ይሄን 3ን ከ3 ጋር ኮምፔር ሲያደርገው ያው ትሩ ስለሚሆን ስለዚህ ማን ይወጣል ማለት ነው። እዚህ ኬዝ 1 ኬዝ 2 ኬዝ 3 ዲፎልት የሚለው ጨምሮ ይወጣል ማለት ነው። ምክንያቱም ከማንም ላይ ብሬክ የሚል ነገር ስለሌለ ማለት ነው። እስኪ ለምሳሌ ሲአውት ስንላት ምን ይወጣል ማለት ነው። እንደምታዩት እዚህ ጋር ምን እያሳየን ነው? የኤረር ምልክት እያሳየን ነው ማለት ነው። ምክንያቱም ለምንድን ነው ኤረር ምልክት ያሳየን? ሁለት ኬዝ ተመሳሳይ የሆኑ ስላሉ እዚህ ጋር እንደምታዩት ኬዝ 3 የሚል አለ። ኬዝ 3 ሁለቱም ተመሳሳይ ኬዞች ከሆኑ ኤረር ነው የሚመጣብን ማለት ነው። ስለዚህ እኛይቷን ወደ 4 ወደሚል እንቀይራት ኤክስኪዩት እንዲሆንልን ኮዳችን ማለት ነው። ስለዚህ እንደምታዩት የሚለውን አወጣልን ማለት ነው። ኬዝ 1 አለ፣ ኬዝ 2 አለ፣ ኬዝ 3 አለ። ዘን ዲፎልት እንዳለ ከላይ ትሩ ከሆነበት ጀምሮ ያሉትን በሙሉ ኤክስኪዩት እያደረጋቸው ሄደ ማለት ነው። ስለዚህ ለእያንዳንዱ ምን ያስፈልጋቸዋል ማለት ነው? ብሬክ የሚል ነገር ያስፈልጋቸዋል። ካልሆነ ጀስት ከትሩ ከሆነበት ጀምሮ ያለውን በሙሉ ስለሚያወጣ ትክክለኛ ቫሊዩን ስለሚያወጣልን ማለት ነው። አሁን ከዚሁ ጋር ጀስት የተወሰነ በኤግዛም ሞድ ለማሳየት ያክል ነው። እዚህ ጋር ብሬኩን ሳንጨምር ከዚህኛው እስኪ የዚህኛቷ ጋር ብሬኳን ጨምራት ከዚህኛቷ ማለት ነው። ኬዝ 2 ከምትለው ጋር ብሬክ ብንጨምር ከዚህኛቷ ጋር ብሬክ ጨመር ማለት አሁን መጀመሪያ ምን ያደርጋል? ኬዝ3ን ኮምፔር ያደርጋል። ትሩ ነው። ትሩ ከሆነ ሲአውት ኬዝ 1 ምን ያደርጋል? ሲአውት ያደርገዋል። ነገር ግን ብሬክ ስለሌለ አሁን ወደ ቀጣዩ ሲአውት ያልፋል ማለት ነው። ወደዚህኛው ሲአውት ያልፍና ልብ በሉ ኮምፔር አያደርግም። እዚህ ጋር ጀስት አንዴ ትሩ ከሆነ በኋላ ኮምፔር ሳይሆን የሚያደርጋት ተዝሞ ሲአውት የሚሉትን እያየ ነው የሚሄድ ማለት ነው። ውስጡ ላይ እየገባ ነው ኤክስኪዩት የሚያደርጋቸው። ስለዚህ ይሄኛው ብሬክ የሚል ስለሌለው ቀጥታ ወደዚህኛው ይሄድና ሲአውት የሚለውን ያወጣል ማለት ነው። ዘን ወደዚህኛው ወደ ኬዝ 3 ወደሚለው ሊያልፍ ሲል ግን ምን አለ እዚህ ጋር አቁም የሚል ኮማንድ አለ። ስለዚህ አቁም የሚለው ኮማንድ ስላለ ከዚህ ጋር ያቆማል ማለት ነው። ዋንና ኬዝ 2 ኤክስኪዩት አድርጎ ያቆማል ማለት ነው። ሶራና ነበርና እስኪ እንየው። እንደምታዩት ኬዝ 1 እና ኬዝ 2 የምትለዋን ብቻ አውጥቶ ያቆማል ማለት ነው። ብሬክ የሚለው ስላለ ስለዚህ ትክክለኛ የስዊች ጽፉ በእያንዳንዱ ላይ ብሬክ የሚል ነገር አስቀምጡ። ያው ጀስት ኤግዛም ሞድ ለማሳየት ያክል ነው ይሄን ፋውል ሰርች ነው ያሳየዋችሁ እንጂ ትክክል አለ ማለት ነው። ስለዚህ በእያንዳንዱ ምን ያስፈልጋል ማለት ነው። የመጨረሻውን ያው ብሬክ አለማድረግ ትችላላችሁ። ምክንያቱም የዲፎልት የሚለው ያው መጨረሻ ስለሆነ ምን ጊዜም ይሄ ከዚህ በኋላ ሌላ ኤክስኪዩት የሚደረግ ነገር ስለሌለ መተው ትችላላችሁ ዲፎልት የሚለው ማለት ነው። ብሬክ የሚል ነገር ሳትጨምሩበት አሁን እችኛቷን 1 እችኛቷን 3 እንላት በትክክል ይሰራል ማለት ነው። ኬዝ 3 የምትለዋን ብቻ ሲአውት አድርጎ ያቆማል ማለት ነው። በትክክል ኮዳችን ይሰራል ማለት ነው። እንደምታዩት ኬዝ 3 የምትለዋን ብቻ ሲአውት አድርጎልናል ማለት ነው። ከዚሁ ጋር ዲፎልት ምንድነው የሚለውን ነገር አይታችሁ ለመሄድ ያክል ለምሳሌ እዚህ ጋር ኮምፔር የምትደረገው ቫልዩ 7 ሆነች አይደለ? ስለዚህ ኬዝ 1 ስንመጣ 1ን ከ7 ጋር ኮምፔር ያደርጋል ፎልት ነው። ዘን አሁንም ኬዝ 2 ስንመጣ 2ን ከ7 ጋር ኮምፔር ያደርጋል አሁንም ፎልት ነው። ዘን ኬዝ 3 ስንመጣ አሁንም 3ን ከ7 ጋር ኮምፔር ሲያደርግ ፎልት ነው አይደለ? እነዚህ እንዳለ ኬዞች ምን ሆኑ? ውድቅ ሆኑ አይደለ? ስለዚህ ውድቅ ከሆኑ ዲፎልት የሚለውን ጀስት ኮምፔር ምናምን ነገር አያደርግም። ዲፎልት ቫልዩ ስለሆነ ይሄ ዲፎልት የሚለውን ኤክስኪዩት ያደርግልናል ማለት ነው። ሌሎች ፎልት ስለሆኑ ላይ ያሉት ጀስት ዲፎልት የሚባለው ኤክስኪዩት ይደረጋል። እንደምታዩት ዲፎልት ቫልዩ ኤክስኪዩት ይደረጋል ማለት ነው። ስለዚህ ምን ብያችሁ ነበር? በስዊች በሚባለው ካልኩሌተር መስራት እንችላለን ብያችሁ ነበረ። ስለዚህ ካልኩሌተር እስኪ ለመስራት ሞክሩ። ካልኩሌተር ብንሰራው ግን ጀስት ሁለት ነምበሮችን ብቻ ወይ መደመር ወይ ማባዛት ወይ መቀነስ ወይ ደግሞ ማካፈል ምናምን ነገር እነሱን የሚሰራ ይሄኛውን ስዊች የሚለውን ነገር ይሄን ላጥፋውና ስለዚህ ከዩዘሩ 3 አይነት ነገር መቀበል አለበት ማለት ነው። የመጀመሪያው ሁለት ነምበሮችን መቀበል አለበት። ነምበር 1 እና ነምበር 2
የሁለተኛው ደግሞ ምን አይነት ኦፕሬተር ነው፣ ማባዛት ነው፣ መደመር ነው ወይስ ማካፈል ነው የፈለግኩ የሚለውን ሶስት ነገር መቀበል ስላለበት፣ ስለዚህ ሁለት ነንበሮች የሚቀበል ፍሎት የሚባል ዳታ ታይፕ እንፍጠር ማለት ነው። ጀስት ፍሎት ያደረኩት ነጥቦች ምናምን እንዲሰራልን ማለት ነው። ስለዚህ ፍሎት ብለን ነሟንና ነምቱ ብለን እንፍጠር፣ ክሬት እናድርግ። ጀስት ምንም አይነት ቫልዩ የላቸው ምክንያቱም ዩዘሩ ስለሆነ የሚያስገባቸው ዝም ብለን ብቻ ዲክሌር እናደርጋቸው ማለት ነው። ሌላኛው ደግሞ እንፈጥራለን ማለት ነው ካር የሚባል ምን የሚገባበት ነው። ይሄ ምንድነው የሚገባበት ማለት ነው? ኦፐሬተሮች የሚገቡበት ማለት ነው። ኦፐሬተሮች የሚገቡበት ነው። ጀስት ኦፕ ብለን እንተውና ጀስት ኦፐሬተሮችን ስቶር የምናደርግበት ካራክተር የሚባል ቫሪያብል ክሬት አደረግኩ ማለት ነው። ስለዚህ አሁን ማስገባት እንጀምር። ጀስት ዩዘሩ ለመጠየቅ ያክል ሲአውት ምን እንበል ኢንተር ዘ ፈርስት ነምበር አለ። ስለዚህ ዘ ፈርስት ነምበር የመጀመሪያውን ነምበር ዩዘሩ እንዲያስገባ ምን እያደረገው ነው ማለት ነው? እየጠየቀ ነው ማለት ነው። ስለዚህ ከጠየቀው በኋላ ቀጣይ ምን እናደርጋለን ማለት ነው? ሲኢን ብለን ያው መቀበል ስላለበት ወደ ስቶር ማድረግ ስላለበት ነምበር ዋን ወደ የሚባለው ዩዘሩ ያስገባውን ቁጥር ስለዚህ ነም ዋን ላለ ማለት ነው። ነም ዋን ተቀበል። አሁን ሌላኛው የምንቀበለው ምንድነው? ኦፐሬተሩን ደግሞ ያስገባ። ጀስት ቁጥር በምጽፍበት ሰዓት ለምሳሌ 2 ሲደመር 5 አይደል የምንለው። ስለዚህ መጀመሪያ ነምበር አለ፣ እዛ ኦፐሬተሩ አለ፣ ዘን ሌላ ነምበር ስለሆነ ያለው ስለዚህ መሀል ላይ ደግሞ ምን ይጠይቅ ማለት ነው? ሲአውት ብለን ኦፐሬተሩን እንዲያስገባ ማለት ነው። ስለዚህ ሲአውት ኢንተር ዘ ኦፐሬተሩን እንዲያስገባ ይጠይቀዋል ማለት ነው። ስለዚህ ይሄ ምንድነው አሁን ኢንተር ዘ ኦፐሬተር እንዲያስገባ እየጠየቀው ማለት ነው። ዘን ሲኢን ብለን መቀበል አለብን አይደል? የግዴታ ነው። ጀስት ከዩዘሩ የሆነ ቫልዩ እንዲያስገባ ከፈለግን ሲኢን ማለት ስላለብን ዘን ይሄኛው ስቶር የሚሆነው ወዴት ነው? ካራክተር ቫልዩ ስለሆነ የሚያስገባው ኦፐሬተር ከሚባለው ኦፕ የሚባለው ቫሪያብል ከሷ ነው ስቶር የሚያደርገው ማለት ነው። ስለዚህ አሁን ምንድነው የቀረን? የመጨረሻው ነምበር ቱን መቀበል ማለት ነው። ነምበር ዋንን ተቀብለናል። ዘን ኦፐሬተሩ ምን እንደሚመስል ተቀብለናል። ስለዚህ የሁለተኛውን ነበር እንቀበላለን ማለት ነው። ስለዚህ ሲአውት ጀስት እዚህ ጋር ሲአውት ምናምን ብለው ጀስት እዛ ጋር ዲስፕላይ እንዲያደርግልን ነው እንጂ ሲአውት የሚለውን የሚለውን ነገር ብቻ ማድረግ እንችላለን፣ ችግር የለውም። ነገር ግን ያው የምናስገባው ነገር ምን እንደሆነ ለማወቅ ይሄኛው ዲስፕላይ መደረግ ስላለበት ነው። መጀመሪያ የምናስገባው ነገር ምን እንደሆነ ነምበር ነው ኦፐሬተር ነው የምናስገባ የሚለውን እንዲነግረን ያክል ነው ማለት ነው። ስለዚህ ሲአውት እንበልና ምን እናለ ማለት ነው? ኢንተር ዘ ሰከንድ ነምበር አይደለ? ሁለተኛው ነምበር ስለሆነ ሰከንድ ነምበር ኢንተር እንዲያደርግ እየጠየቀው ነው ማለት ነው። ስለዚህ ይሄን ካደረግን በኋላ ሲኢን ብለን ምን እናደርጋለን ማለት ነው? ነምቱ ይሄኛው ነምቱ ስለሆነ ነምቱ ላይ ስለሆነ ስቶር የሚደረገው ማለት ነው። ስለዚህ ጨረስን ማለት ነው። ከዩዘሩ ሶስት አይነት ነገር ተቀብለናል። መጀመሪያው ምንድን ያደረግነው? ክሬት አደረግን ሶስት ቫሪያብሎችን፣ ሁለቱ ነምበር ናቸው፣ አንዱ ግን ካራክተር የሆነ ኦፐሬተር ስለሆነ የምንቀበለው። ያው ጀስት ኦፐሬተር ሲንግል ቫልዩ አይደለ ወይ ፕላስ ወይ ማባዛት ሲሆን ጀስት አንዲት ሲንግል የሆነ ካራክተር ነው። ስለዚህ በካራክተር በሚባለው ዳታ ታይፕ ነው የምንቀበለው ማለት ነው። ስለዚህ እዚህ ጋር ሲኢን ብለን ነምበር ዋን እንቀበላለን። አሁንም ምን እንላለን? ኦፐሬተሩን እንቀበላለን፣ ነምበር ቱ እንቀበላለን ማለት ነው። ስለዚህ አሁን ይሄን ካልኩሌት የሚያደርግልን ኦፐሬተሩን ቤዝ አድርጎ እነዚህ ሁለት ነምበሮች ይሄ መደመር ከሆነ እነዚህ ሁለቱ የሚደምርልን፣ እቺኛቷ ኦፐሬተሩ ያስገባናት ማባዛት ከሆነች እነዚህ ነሟና ነምቱን የሚያባዛልን፣ በተመሳሳይ ኦፐሬተሯ መቀነስ ከሆነች እቺ ነሟና ነምቱን ምን የሚያደርግልን የሚያቀናንስልን በስዊች እንሰራለን ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው? ስዊች ብለን እንላለን። ስዊች ካልን በኋላ ከዚህ ጋር የምናስቀምጣት ቫልዩ ምንድነች ማለት ነው? የዚህ ኦፕ የምትለዋን ቫሪያብል ይሆናል ማለት ነው። ስለዚህ ኦፕ ብለን እናስቀምጣለን። ቀጣይ ምንድነው የምናደርገው? ከርሊ ብሬስ ያው ኦፕን እና ክሎዝ እናደርጋለን ማለት ነው። ዘን እነዚህ ካደረግን በኋላ ከውስጥ ምንድነው የምናደርገው? ኬዞችን እንጽፋለን። ስለዚህ ኦፑ ምን ከሆነ የመጀመሪያው ኬዝ መደመር ከሆነ ለምሳሌ ኦፑ ምን ከሆነች ጀስት እንጠቀማለን። ምክንያቱም የምናስገባው ካራክተር ስለሆነ እችኛቷን ሲንግል ኮት ተጠቅመን ዘን ፕላስ እንላለን ማለት ነው። ፕላስ ከሆነ ስለዚህ ይሄኛው ኬዝ የመጀመሪያው ኬዝ ፕላሷ ያስገባናት ኦፐሬተር ፕላስ ከሆነች ምን ያደርግልናል ማለት ነው? ሲአውት የሚያደርግልን ድምራቸው ነው አይደለ? የነሟንና ነምቱን ድምር ስለሆነ ዲስፕላይ የሚያደርግልን ዘን እዚህ ጋር ሰም እንበለው። ሰም እኩል ይሆናል ብለን ማለት ነው። እኩል ይሆናል ዘን ምን ዲስፕላይ ያደርግልናል ማለት ነው? ነሟን ፕላስ ነምቱ። ስለዚህ አሁን እዚህ ምንድን ያደረግነው? ኬዟን የመጀመሪያው ምን ከሆነ ፕላስ ከሆነ ያስገባ ነው ነሟና ነምቱ ምን አድርጎ ዲስፕላይ ያደርግልናል ማለት ነው? ደምሮ ዲስፕላይ ያደርግልናል ማለት ነው። ነገር ግን ከዚህ ጋር ምን ማድረግ አለብን? ስንጨርስ እችኛቷን ኬዝ ብሬክ ማድረግ አለብን። ምክንያቱም ትሩ ከሆነች በኋላ እንዳለ ከታች ያሉትን ኤክስኪዩት ስለሚያደርግብን እችኛቷን ብሬክ አድርገን ወደ ቀጣዩ ኬዝ እንሄዳለን ማለት ነው። ስለዚህ ቀጣዩ ኬዝ ደግሞ ምንድነው? ሌላኛው ማባዛት ሊሆን ይችላል አይደል? ስለዚህ ያስገባነው ማባዛት ከሆነ ደግሞ ምን ያደርግልናል ማለት ነው? ሲአውት ምን ያደርግልናል? ሲአውት ፕሮዳክት ነው አይደል የሚባለው? ፕሮዳክት ብለን የምናደርገው ማለት ነው ነሟን ታይምስ ማባዛት ስለሆነ ነምቱ ማለት ነው። ስለዚህ ነምቱ የሚለውን ያባዛልና ማለት ነው። አሁን በተመሳሳይ ይሄን የምናደርገዋለን ማለት ነው።
ብሬክ የሚል ነገር እንሰጠዋለን። ምክንያቱም ይሄ ትሩ ከሆነ ማለት ሌሎችንም ኤክስኪዩት እንዳያደርግብን ማለት ነው። ኦኬ ስለዚህ ሌላኛው ምን አለ? አሁንም ሌላ ኬዝ አለ ማለት ነው። የቀረን ኬዝ አለ እነዚህ ማካፈል መቀነስ ስላሉ። ስለዚህ አሁንም ሌላ ኬዝ ምን አለ? መቀነስ ከሆነ ያስገባነው ኦፕሬተር መቀነስ ከሆነ ደግሞ ምንድን የሚያደርግልን ነሟንና ነምቱን ምን ያደርጋል ማለት ነው? ያቀናንስልናል ማለት ነው። ስለዚህ እዚህ ጋር ሲአውት የሚያደርግልን ነሟንና የነምቱን ዲፈረንስ ስለሆነ ዲፈረንስ ሰን ነሟን ሲቀነስ ነምቱን እንላለን ማለት ነው። ስለዚህ ምን ያደርግልናል? ይሄኛው ደግሞ ኔጌቲቭ ከሆነ ያስገባነው ነሟንና ነምቱን ቀንሶ ዲስፕሌይ ያደርግልናል፣ ሲአውት ያደርግልናል። በተመሳሳይ ይሄን ያው ጀስት ብሬክ ማድረግ እንዳትነሱ፣ ምክንያቱም ብሬክ ከሌለው ምን እንደሚሆን ስላሳየኋችሁ ማለት ነው። ጀስት እዚህም ጋር ያሳያችኋለሁ ብሬክን አስወጥቼ ምን እንደሚፈጠር ማለት ነው። ሌላኛው አንድ የቀረን ኦፕሬተር ምንድነው? ማካፈል ማለት ነው። ስለዚህ አሁንም ሌላኛው ኬዝ እንልና አንድ የመጨረሻ እንፈጥርለታለን ማለት ነው፣ ማካፈል ለሚባለው። ስለዚህ እዚህ ጋር ኦፕሬተሩ ምን ከሆነ ማካፈል ከሆነ፣ ስለዚህ ማካፈል ከሆነ ያው ምልክቷች ስለሆነች እንደዚህ እናደርግና ሲአውት ማካፈል ከሆነ ምንድነው? ያው ዲቪዥን ስለሆነ ዲቪዥን ጀስት እዚህ ጋር ጽሁፍ ነገር ምንም ችግር የለውም። ለኛ ለሪዴብል እንዲሆንልን እንዲመችን ነው። ጀስት ኮሎናል እንበለው እዚህ ጋር ሁለት ነጥብ ከምናደርገው ኮሎናል ከሆነ ሲሆን ያው ደስ ይላል። ኮሎናል እንበለው ማለት ነው። እንደዚህ ካደረግን በኋላ ምን እናደርጋለን ማለት ነው? ነሟን ሲካፈል ለማን ማለት ነው? ለነምቱ አድርጎ ያወጣልናል ማለት ነው። ነገር ግን አሁን እዚህ ጋር የምታስተውሉት ነገር ምን አለ? ይሄ አሁን ኮድ በትክክል ይሰራል። አሁን ይሄንን ብሬክ ላድርገው መጨረሳችን እንዲታወቅ፣ ያው ብሬክ ካልሆነ ስለማያልቅ ማለት ነው። አሁን ይሄን ብሬክ አድርገው አሁን እንደምታዩት ኤቭሪቲንግ በትክክል ይሰራል። ይሄ ጀስት ተመጀመሪያው ይመጣና ያስገባነውን ኦፕሬተር ፕላስ ከሆነች ሰም ይልና ነሟና ነምቱን ደምሮ እዚህ ጋር ያስገባናቸው ማለት ነው ዲስፕሌይ ያደርግልና ጀስት ብሬክ ያደርጋል። ወደ ቀጣዩ ሲአውት አይሄድም ማለት ነው። አሁን እዚህ ጋር ማባዛት ከሆነ ያስገባነው ፕሮዳክት ይልና ነሟና ነምቱን አባዝቶ ይነግረናል ማለት ነው። መቀነስ ከሆነ ያስገባነው ነሟና ነምቱን አቀናንሶ ዲፈረንሳቸውን ይነግረናል ማለት ነው። ሌላኛው ደግሞ ማካፈል ካስገባን አሁን በተመሳሳይ ነገር ግን ያስገባነው ኦፕሬተር ከነዚህ ከአራቱ ውጭ ከሆነ ምን ይበለን ነው። ስለዚህ ዲፎልት የሚባለው ነገር የሚመጣው ለዛ ነው። አሁን ለምሳሌ ዲፎልት እስቲ መጀመሪያ ዲፎልት የሚባለውን ነገር ሳላስገባ ምን እንደሚፈጠር ላሳያችሁ። እንደምታዩት ምን ይለናል ማለት ነው? ኢንተር ዘ ፈርስት ነምበር። ስለዚህ የመጀመሪያውን ነምበር 5 ላስገባ ለምሳሌ ዘን ኢንተር ስለው ኢንተር ዘ ኦፕሬተር፣ ኦፕሬተሩ ምንድነው? ማባዛት ነው ማካፈል ነው የሚለውን ነገር ይጠይቀናል ማለት ነው። የመጀመሪያውን ጀስት መደመር ስለሆነ ፕላስ ልበለው። ዘን ኢንተር ዘ ሰከንድ ነምበር ደግሞ እናስገባለን። ስለዚህ 10 እንለዋለን ማለት ነው። ስለዚህ አሁን ምን ኤክስፔክት ታደርጋላችሁ? 5 ዘን ሲደመር አስገብተናል ዘን 10። ስለዚህ 15 የሚለውን ዲስፕሌይ ያደርግልናል ማለት ነው። እንደምታዩት ሰም እኩል ይሆናል 15 የሚለውን ዲስፕሌይ ያደረገልን ማለት ነው። ነገር ግን ከዚህ ጋር ዲፎልት የሚባለው ለምን እንደሆነ የሚያስፈልገን ላሳያቸው። እዚህ ጋር አላደርግና ማለት ነው ያልሆነ ኦፕሬተር አስገብቼ ስለዚህ ጋር ጀስት ቢሆን ነበር ላስገባ። ኦፕሬተሩ ዝም ብዬ ጀስት የኤንድ ኦፕሬተር ላስገባ። እንደምታዩት ይሄ ኦፕሬተር አይታወቅም አይደለ? ከዛ ጋር ከኬዞቹ ጋር አስገባ ነው። ስለዚህ እንደዚህ አድርገን አሁንም የሆነ ሰከንድ ነበር እናስገባ 49 የሚል እንደዚህ የምናደርግበት ሰዓት እንደምታዩት ምንም ነገር ዲስፕሌይ አላደረገም ማለት ነው። ያ ማለት እነዚህ ሁሉም ትሩ አልሆኑ። ስለዚህ ዲፎልት የሚባል ነገር መጨመር አለብን ማለት ነው። ስለዚህ ዲፎልት ብለን ዲፎልት የሚባለው እንደሚያደርግልን እነዚህ ከላይ ያሉት እንዳለ ፎልስ ከሆኑ ሲአውት። ስለዚህ ፎልስ ሆኑ ማለት ከላይ ያሉት በሙሉ ምንድነው ማለት ነው? ኢንተር ኮሬክት ኦፕሬተር አይደለ? ያ ማለት ያስገባው ኦፕሬተር ትክክል ስላልሆነ ነው አይደለ? ከእነዚህ ውስጥ እንኳን አንዱ ትሩ ያልሆነ ያስገባው ኦፕሬተር ትሩ ስላልሆነ ኢንተር ዘ ኮሬክት ኦፕሬተር የሚለውን ዲስፕሌይ እንዲያደርግልን እናደርገዋለን ማለት ነው። ስለዚህ አሁን ጀስት ይሄኛው ብሬክ አያስፈልገውም፣ ምክንያቱም የመጨረሻ ዲፎልት ስለሆነ ጀስት ብሬክ አልባ ተውታላችሁ ማለት ነው። ዘንራ የምናደርገው ይሄንና ጀስት ያልሆነ ኦፕሬተር እናስገባ። ለምሳሌ አሁን ኢንተር ዘ ፈርስት ነምበር ከሚለው 4 እናድርግ ዘንድ 6። ስለዚህ እንደዚህ የምናደርግበት ሰዓት አሁን ሰከንድ ነምበር እናስገባለን። ስለዚህ እንደምታዩት ኢንተር ዘ ኮሬክት ኦፕሬተር ብሎ ያልቃል ማለት ነው። ምክንያቱም ወደ ዲፎልቱ ነው የሄደ ያስገባነው ኦፕሬተር ትክክል ስላልሆነ ማለት ነው። ስለዚህ በሲ ፕላስ ፕላስ ሊሰሩ የሚችሉ የተወሰኑ ሁለት ቁጥሮችን የሚደምር ካልኩሌተር ይሄንን ይመስላል። በእርግጠኝነት ከዚህ በኋላ ይሄ ጥያቄ ከፈተናችሁ ከመጣ እንደማስቡት ማለት ነው። ምክንያቱም ይቀለል ያለ እንደምታዩት በጣም ቀላል ኮንሰፕት ነው፣ ያን ያክል ውስብስብ አይደለም። ነገር ግን ፈተና ላይ አብዛኛውን ዓመት ሲመጣ አይቼዋለሁ። እነዚህም በደንብ ፕራክቲስ አድርጓቸው ማለት ነው። ምንድን ያደረግነው ጀስት የተወሰነ ኦቨርቪው ለመስጠት ያክል እንደገና ክለሳ መሪ ያክል መጀመሪያ 3 ቫሪያብሎችን ዲክሌር አደረግን። የመጀመሪያው ነሟን የሚባል ዘን ነምቱ የሚባል እና ደግሞ አንድ ኦፕሬተር ማለት ነው። ምክንያቱም ይሄ ካልኩሌተር እንደሚያደርግልን ሁለት ነምበሮችን ካልኩሌት የሚያደርግ ስለሆነ የሰራ ነው። ስለዚህ ነሟንና ነምቱን ፍሎት የሚባል ዳታ ታይፕ ሰጥተን ክሬት አደረግናቸው። ዘን ሌላኛው ደግሞ ኦፕሬተር ነው። የፕላስ አለ፣ የማባዛት አለ፣ የመደመር ሊሆን ይችላል፣ ወይም ደግሞ ማካፈል ሊሆን ይችላል አይደለ? ስለዚህ እነዚህን ኦፕሬተሮችን የሚይዝልን ቫሪያብል ክሬት አደረግን፣ ዳታ ታይፑ ካራክተር የሆነ ማለት ነው። ስለዚህ የምናደርጋለን ቀጣይ ዲስፕሌይ ያደረግን ኢንተር ፈርስት ነምበር፣ ኢንተር ኦፕሬተር፣
ኢንተርሰከንድ ነምበር እያደረግን እያንዳንዱን እነዚህን 3 ቫሪያብሎችን ከዩዘሩ እንቀበላለን ማለት ነው። ከዛ ቀጣይ ወደ ምንድነው የምናልፈው? ወደ ስዊች ወደሚባለው ነው ማለት ነው። አሁን እዚህ ጋር ይሄ ኢፍ ስቴትመንት ነው ያልተጠቀምንበት ምክንያት ለምንድን ነው? ኢፍ የሚባለው ምንድነው? ጀስት ሬንጅ ያለውን ነገር ለምሳሌ ቁጥር ሲሆን ከ0 እስከ 90 ምናምን ያሉትን ምክንያቱም ግሬተር ዛን ኦር ኢኳል ቱ 0 ምናምን እያልን የሆነ ሬንጅ የሆነ ቫልዩ ያለው ነገር ሲሆን በኢፍ ስቴትመንት መስራት እንችላለን። ነገር ግን እንደዚህ የሆነ ስፔሲፊክ ኤግዛክት ቫልዩ ኢኩዋል በሚሆንበት ሰዓት በስዊች ነው የምንሰራው ማለት ነው። ምክንያቱም አሁን ለምሳሌ ኦፕሬተር ፕላስ ካስገባን ሬንጅ የለውም አይደል? አሁን ለምሳሌ ፕላስ አስገባን ማለት መደመር እንደዚህ ምናምን ነገር ይባል የለም። ሬንጅ ነው። ጀስት ፕላስ ከሆነ ፕላስ ነው፣ ማባዛት ከሆነ ያስገባል ማባዛት ነው። ሬንጅ የለው ነገር ከሆነ በስዊች ስለምንጠቀም ማለት ነው። ስለዚህ እዚህ ጋር ምን አደረግን? መጀመሪያ ስዊች ስትራክቸሩን ክሬት እናደርጋለን። ዘን ስዊች እንልና ከዚህ ጋር የምናስገባው ምንድነው? እነዚህ ኬዞች ኮምፔር የሚያደርጉት ከማን ጋር ነው? እነዚህ አሁን ለምሳሌ ፕላስ፣ ማባዛት፣ ማይነስ፣ ማካፈል የሚባለው ኮምፔር ራሳቸውን የሚያደርጉት ከማን ጋር ነው? ከዚህ ውስጥ ያለው ኦፕ ከሚባለው ቫሪያብል ጋር። ስለዚህ ይሄንን ከዚህ ፓራሜትር ውስጥ እናስገባለን ማለት ነው። ኮምፔር ማድረግ የፈለግነው ቫሪያብል እናስገባለን ማለት ነው። ስለዚህ ወደ ቀጣይ እናደርጋለን ኬዝ ለእያንዳንዱ ኦፕሬተሮች ኬዝ ክሬት እናደርጋለን። ኬዝ ላይ መደመር ለምሳሌ ፈጥናልኝ አይደለ? ስለዚህ መደመር ከሆነ ሰም የሚል ያወጣልናል። ትሩ ከሆነች ማለት ነው። ያስገባነው ኦፕ መደመር ከሆነ እኩል ነው አይደለ? ስለዚህ እኩል ስለሚሆኑ ምን ይሆናል ማለት ነው? ሰም ከሆነ ነሟና ነምቱን ያስገባነውን ደምሮ ይነግረናል ማለት ነው። ዘናውንም ብሬክ ያደርጋል። ምክንያቱም ይሄ ትሩ ሆኖ ይሄኛው ኤክስኪዩት ከሆነ በኋላ ይሄ ብሬክ ከሌለ አሁንም ይሄ ቀጣዩን ኤክስኪዩት ስለሚያደርገው ማለት ነው። ዘናውንም ኬዝ ላይ ማባዛት አደረግን፣ ኬዝ ስር ላይ በተመሳሳይ ነገር ግን መጨረሻ ላይ የምታስተውሉት ዲፎልት የሚባል አለ። ይሄ ዲፎልት የሚባለው እንደሚያደርግልን ያስገባነው ኦፕሬተር ከነዚህ ኬዞች ከማንም ጋር እኩል ካልሆነ ነው። ከነዚህ ኬዞች ከማንም ጋር እኩል ካልሆነ ይሄኛው ዲፎልት የሚባለውን ዲስፕሌይ ያደርግልናል ማለት ነው። ያ ማለት ኢንተር ዘ ኮሬክት ኦፕሬተር ብሎ ምን ያደርጋል ማለት ነው? ይወጣል ማለት ነው። ያስገባነው ኦፕሬተር ከነዚህ ጋር ማች ስላላደረገ ከዚሁ ጋር ሞር በደንብ አሁንም ድጋሚ የምነግራችሁ ምክንያቱም ፈተና ላይ በደንብ የሚወጣበት ነገር ስለሆነ እነዚህ ብሬክ ያለው ሲሆን የሌለው ሲሆን በደንብ እያስተዋላችሁ ሄዱ። አሁን ለምሳሌ እዚህ ጋር እችኛቷን ሀፕላስ ላይ ያለችውን እችን ብሬክ ባስወግዳት ምንድን ይፈጠረው? አሁን እችን በማጥፋበት ሰዓት ይሄ ኦፕሬተሩ ያስገባነው ፕላስ ቢሆንና ይሄ ሲአውት የሚለው እቺ ፕላሷ ከዚህ ኦፕሬተሩ ጋር እኩል ከሆነች ስለዚህ ይደምራል ማለት ነው። መጀመሪያ ይደምርና ሰሙን ዲስፕሌይ ያደርግልናል። ሰሙን ዲስፕሌይ አድርጎ ግን አያቆምም ማለት ነው። ምክንያቱም እዚህ ጋር ብሬክ ስለሌለ ወደ ቀጣዩ ይሄዳል። ወደ ቀጣዩ ሄዶ ቸክ አያደርግም። ጀስት ቸክ ሳያደርግ ቀጥታ ዝም ብሎ ሲአውት የሚለውን ፕሮዳክት የሚለውን ያወጣልናል ማለት ነው። ፕሮዳክት የሚለውን ካወጣልን በኋላ ግን እንደምታዩት ብሬክ አለው አይደል? ይሄ ፕሮዳክት የሚለው ስለዚህ ብሬክ ስላለ ይሄ እነዚህ ሁለቱን አውጥቶ ነው የሚያቆም ማለት ነው። ስለዚህ አሁን ይሄን ዲስፕሌይ አድርገን እንየው። ኢንተር ዘ ፈርስት ነምበር ላለ መጀመሪያው ስለዚህ 4 ላስገባ። ከዛ ደግሞ ምን አለ? ኢንተር ዘ ኦፕሬተር አለ። ስለዚህ ከኦፕሬተሩ ላይ ምን ላስገባ ማለት ነው? የመጀመሪያው ልጅ አይደለ ብሬክ ሚስ ያደረግንባት። ስለዚህ የፕላስ ሳይን ፕላስ ምልክቷን ኢንተር ላድርግ ማለት ነው። ዘናውን ቀጣይ ደግሞ አንድ ነምበር አስገባ ይላል። ስለዚህ 5 ላስገባ። ስለዚህ 5 አስገብቼ ኢንተር ስለው እንደምታዩት ሰም እኩልናል 9 እና ፕሮዳክት እኩልናል 20። ያ ማለት እኛ የጠየቅነው ሰም ብቻ ነው። ነገር ግን ፕሮዳክት የሚለውን ሁሉ አወጣልን ማለት ነው። ምክንያቱም ብሬክ የሚባለው ነገር ከዚህ ጋር ስለሌለ ማለት ነው። ስለዚህ እዚህ ጋር ያው ብሬክ የሚባለውን ኮንሰፕት እንዳትረሱ ያክል ነው። ብሬክን መጨመር አትርሱ። እዚህ ጋር ብሬክ ከሌለው ያው ጀስት ኤክስኪዩት ስለሚያደርግ ሙሉ አሁን ይሄ ሙሉ ብሬክ የሚል ባይኖረው የመጀመሪያዋ ትሩ ከሆነች እንዳለ ሙሉ ነው ኤክስኪዩት የሚደረገው። ዘንድኛቷ ፎልሱና ግን እችኛቷ ትሩ ከሆነች ደግሞ እንዳለ ትሩ ከሆነበት አንስቶ ያለው በሙሉ ኤክስኪዩት ይደረጋል ማለት ነው። ጀስት አሁን ይሄ ሙሉ ብሬክ የሌለው ቢሆን እንዳለ ሙሉ ማለት ነው። ይሄ ሁላችሁም እንዳለ ብሬክ የሌላቸው ቢሆኑ ማለት ነው። ይሄኛውንም እናጥፋለን። ዘናው እንደዚህ አድርገን ራን ብለን የሆነ ኦፕሬተር ለምሳሌ ፕላስን ካስገባን እንዳለ ከሰም ጀምሮ ያሉት በሙሉ እነዚህ ያወጣል። ማባዛትን ካስገባን ደግሞ ያው የመጀመሪያውን ቼክ ያደርጋል፣ ፎልስ ነው። ዘን ቀጣይ ይሄዳል፣ ቼክ ያደርጋል፣ ማባዛቱ ትሩ ነው። ስለዚህ ይገባና ይሄን ይሰራል። ዘን ብሬክ ስለለው አሁንም ቀጣይ ይሄን ያወጣልናል፣ ይሄን ያወጣል፣ ይሄን ያወጣል። ለምሳሌ ይሄን ቼክ ነው 3 ላስገባ። ዘን ኦፕሬተር ከሚለው ላይ እስኪ መደመርን ትቼ ማባዛትን ላስገባው። ማባዛትን አስገብቼ ኢንተር ዘ ሰከንድ ነምበር ከሚለው ላይ 5 ባስገባለት እንደምታዩት ረት እኩል 15 ዲፈረንስ እኩል 2 ዲቪዥን እኩል ምናምን ብሎ እዚህ ጋር ምክንያቱ ምንድነው? ብሬክ የሚል ነገር ስላላደረግንበት እንዳለ ሙሉ ነው እያወጣ መሄድ ማለት ነው። ስለዚህ የዛሬው ቪዲዮአችን የኢፍ እና የስዊችን ያየናቸው እነዚህን ይመስሉ ነበር። ብዙ አይነት ጥያቄዎችን ሰርተናል እና ደግሞ ከፈተና ላይ የሚወጡ አብዛኛውን ጊዜ የሚወጡ በኢፍ የሚሰራ በኢፍ ላደር ማለት ነው እንዴት ግሬድ አውትፑት እንደሚደረግ እና በስዊች ደግሞ የኳልኩሌተር ሰርተናል። ከዚህ በተረፈ ደግሞ ቴሌግራም ጋር አስቀምጥላችኋለሁ የተለያዩ አይነት ጥያቄዎችን ከተለያየ ግቢ ወጥቶ የነበሩ ጥያቄዎችን ቴሌግራም ጋር ስለማስቀምጥላችሁ ጀስት ዲስክሪፕሽኑ ጋር አለላችሁ የቴሌግራም አካውንቴ። እሱን በመንካት ወደ ቴሌግራም ጆይን በማድረግ እዛ ጋር ያሉትን ጥያቄዎች ማየትም ትችላላችሁ እና ደግሞ ኮሜንት ጋር መልሳችሁን መጻፍ ትችላላችሁ። ዘኔ ደግሞ መልሱን እሰራላችኋለሁ ማለት ነው። ስለዚህ በቀጣይ ቪዲዮ እስከመገናኝ ድረስ ሰላም ቆዩ።